ስርዓተ መንግስቱን ስለመቀየር ነው ማሰብ ያለው። አሁን ይሄ ንግግር ምናልባት ፐብሊሽ ሆኖ ወይም በሰው በብዙ ዘንድ ወይም ደግሞ ኢንዶርስ ተደረገ መስለ የተደረገ አይመስለኝም። ኢንዶርስ የሚደረግ ከሆነ ግን ይሄ በህዝቦች መካከል መጥፎ ነገር ቅራኔ የሚፈጠር ነገር ነው የተጠቀማችሁት ቃል ማለት ነው። እዚህ እንኳን ስታወሩ እኔ እንዳትጠቀሙ የምከለክላችሁ ማለት ነው። ተመሳሳይ ነው። ህዝብ እንደ ህዝብ መከበር አለበት ካልኩ እኮ ይሄ ለይስሙላ ለምናምን አይደለም። ነገ ስልጣን ላይ ስትወጣ ዛሬ በዚህ መንገድ የገለጽከውን ህዝብ እንዴት እንደምታስተዳድረው ራሱ እኮ ማሳየት አለብህ። እኔ ልታስተዳድረኝ ስትመጣ እኔ እንድፈራ መሆን የለብህም። ለእኔ ምቹ ወይም ደግሞ ሰላሜና ደህንነት የሚጠበቅባትን ሀገር እንደምትፈጥርልኝ ነው ልታሳየኝ የሚገባው። እዚህ ጋር ግን ገና ለገና ከኔ ሀሳብ ጋር የሚቃረን ያውም ደግሞ ህዝብን እንደ ህዝብ ዲሁማናይዝ በሚያደርግ መንገድ እየገለጽ እንዴት ነው ሀገር ስለማስተዳደር ልትነግረኝ የምትችለው? እንዴትስ ነው ህዝብ ሊቀበል የሚችለው? ይሄን ከግምት አስገብታችኋል? አሁን ምን አለ መሰለህ፣ አሁን ገጥመን ያለ ነው። ይህ የኢትዮጵያ ህገ መንግስት ሆኖ ይቀጥላል ማለት አይችልም። ሊሆን ይችላል። ለ3 ዓመት ነው የሚያገለግለው። መንፈስ የወጣው ህገ ለ3 ዓመት፣ እሱም ትግሉ ከተራዘመ ነው ወደ 3 ዓመት የሚሄደው። ካልሆነ ቀጥታ ሌላ ኢትዮጵያውያን ተሰብስቦ ለሁሉም ዜጎች የሚወክል ነው። ግን ይህን ታሪክ ነቅሶ አምነ ነው የሚያውቃቸው ሰዎች አብረው ተዛሰ ከተማ የሚኖሩ ማን ነው ተሰብስቦ? ማን ነው በዚህ ጉዳይ በዚህ ማኒፌስቶ ጉዳይ ተሰብስቦ? ትናንትና የተናገረው ብዙ ምሁራን ያሉበት ነው እና ትናንትና የተናገረው ሰውዬ ዩናይትድ አማራ ሆነ ብሎ የባዴን ስራ እየሰራ ነው ያለው። አማራን ሊያስጠላ፣ አማራ ሌላ ቦታ ያለውን ለማስገደል ነው አጀንዳው ይዞት የመጣ። ምሁር ነኝ አዋቂ ነኝ ብሎ ሲናገር ሚስጥር የአማራውን የማይጠብቅ በስደት መጣ ብሎ እዚህ አሜሪካ ገብቶ የባዴን ተላላኪ ሆኖ በባዴን እያገለገለ እንዳለ የሚያሳይ ምልክቶች አለ። ለምንድን ነው እንደዛ ምለው? ያችን የያዘ በየትናንሽ ሩሙ እየገባ እያስለጠፈ ለሱ ነው የተላከልን። ለአማራ ታገላለሁ ስላለ ታምኖ እንጂ እና ታምራት ላይኔ ዘበኛ እንደነበረ እኮ እናውቃለን። አሁን እኮ እሱ የተቃወመው ካሰፈራችሁት ቃል ጋር ነው። ያሰፈራችሁት ቃል ታዲያ ለምን አስተካክሉት ብሎ ሚስጥራዊ ጠብቆ ይህን አስተካክሉት ብሎ መንገድ ምክክር መስጠት ነው የነበረበት። አስተያየት ኦፊሻሊ በሚዲያ ወጥተው ከሚለፈልፍ ካለ አገላለጹ ትክክል ካልሆነ ያለውን እሱን መናገር በሚስጥር ስልኳን ላይ ስላለው ደውሎ አቶ ኤርታቸው ይሄ እኮ ቤዚክ የሆነ ነገር ነው። ማንኛውም እኮ just anyone with a single IQ ያለው እኮ ሲንግል ዲጂት IQ ያለው ሰው እኮ አንደርስታንድ የሚያደርገው ነገር ነው። ምንም እኮ ሮኬት ሳይንስ አይደለም እኮ አቶ ኤርታቸው። ወይ ልንገርህ፣ ጠላቶቻችን ከውስጥም ከውጭም ናቸው። በውስጥ በኩል የትግሬና የዳሽ ተስፋፊ ሊቃን ናቸው ብለህ ስትጠራ ህዝብን እንደ ህዝብ ሁለት ህዝቦችን ከአማራ ህዝብ ጋር ለማጋጠም አስበህ ማለት ስትጠራ ይሄ ነጋሪ ያስፈልጋል። ይሄን ኤዲት ለማድረግ እዚህ ጋር የተጠቀማችሁት እኮ ትግል ከገዢው ፓርቲ ጋር ሆኖ ሳለ በዚህ በኩል የትግራይ ህዝብ ትላለ፣ በዚህ በኩል ደግሞ የኦሮሞ ህዝብ ትላለ። ሁለት ህዝብን ከህዝብ ጋር ነው ለመግጠም እንደተዘጋጀ እዚህ ጋር እኮ የምትሰፍረው የጻፋችሁት። ሌላ ቦታ ላይ እንደገና በውስጥም በኩል የትግሬዎችና የእንትን ተስፋፊዎች እንትኖችን የጠቀሳችሁት በሙሉ ትግላቸው ውጊያቸው ከህዝብ ጋር እንደሆነ ነው እኮ እዚህ ጋር የጻፋችሁት። ለዛም ነው ትናንትና ዩናይትድ አማራ ሲገባ ይሄ በህዝቦች መካከል ጥላቻ የሚያንጸባርቅ ነው፣ የኛ የአማራ ፋኖች ወይም ደግሞ የአማራ ፖለቲከኞችን ሀሳብ የሚገልጽ አይደለም ካለ እናንተ በምን ማንዴት ነው ይሄንን ማኒፌስቶ ብላችሁ ለመጻፍና ወደ ህዝብ እንዲሰራጭ ያደረጋችሁት? ከማጋ ተመካከለ ተሰራጨ። ይሄው ለምሳሌ እኔ ጋር ደረሰ፣ ሌላው ጋር ደርሷል መሰለህ። ድራፍት ተደረገ። ድራፉ ይጠቅማል አይጠቅምም ተብሎ ውሳኔ እስከሚጠበቅበት እሱም አማራ ስለሚል ቢላክለትና አይዋለው ብሎ ጠይቆ ወይም ቢሰጠው
ይሄ ትክክል አይደለም፣ ለአማራ የሚቆረቆር ከሆነ ይሄ ትክክል አይደለም፣ ይሄ ጥሩ ነው፣ ይሄ ደግሞ አለው 50 ምናምን ፔጅ ከዛ ሁሉ የተጻፈው ስለ ኢኮኖሚ ለወደፊቱ ኢትዮጵያ እንዴት መደረግ እንዳለበት የአማራ ህዝብ ያለበት የደህንነት መረጃ የኢኮኖሚ ተጠቃሚ እንዴት መሆን ሀገሪቷ እንዴት ኢትዮጵያ መገንባት እንዳለባት ያ ሁሉ ትንተና የሚገልጸውን አንድ ነገር ሳያደርግ የዜጎች መብት የተጻፈውን ሳያነብ ብድግ ብሎ ያችን ነገር እንደ ክፉ ነገር መስሎ ብታየውም ግራኝ መሐመድ ጊዜ ጋላ የሚለው ታሪክ ይታወቃል። ማንም ሰው የሚያውቀው ነው በኢትዮጵያ ታሪክ ነው። እዚህ መድረክ ላይ እንደዚህ አይነት ቃላት እንድትጠቀም አልፈቅድልህም። በቃ ወይ ልክ ነህ፣ አትፈቅድም። ግን ያ ታሪክ ስለተጠቀሰ በታሪክ ስትጠቅስ አሁን እኮ አቶ ይርታቸው አሁን እኮ እዚህ ጋር ተጽፎ ማነበው ነገር በታሪክ አጋጣሚ እንዲህ ይባል ነበር፣ በታሪክ አጋጣሚ እንዲህ ነበር፣ እንዲህ ነው ምናምን የሚል ትንታኔ አይደለም። ጠላቶቻችን እነዚህ ናቸው እያልክ እኮ ነው የጻፍኩት፣ ወይም ደግሞ የጻፋችሁት። ጠላቶቻችን እነዚህ ናቸው። ሌላ ቦታ ላይ ፔጅ 3 ላይ ያንን አስተሳሰብ ለማምጣት የግድ ማለት አለብህ ተዲ። አሁን ምን አለ መሰለህ፣ አሁን ስለተጻፈ እውነት ስለተጻፈ ልንሸሸው አንችልም። ያ እውነት የነበረ ነው፣ አሁንም ቢሆን እያለ ነው። ያፈጻጸም ግድያው ምናምን ደግሞ አሁን ሆነ ተብሎ እየተሰራ ነው ያለው። ስለዚህ እሱን ለማቆም ሲያቆሙ ስራቸውን የሚሰሩትን ያንን የድሮ ስማቸው እኮ ሲቀይሩ ሲሉ ጥሩ ስራ ሊሰሩ ነው። ከዛ የድሮውን የሰሩት ስራ አቆ በአዲሱ ታንጸው ሊሰሩ ነበር። እኔ ለምን እንደምትታገሉ አላውቅም። እኔ የመጨረሻ አንተ ልበልና ቆይ በሚቀጥለው ዞሮ ሲመጣ ትናገራለን እና ኪላላ ለምንሰራ አንድ ህዝብ በዚህ ስም አትጥሩኝ ካለ አለመጥራት ነው። በቃ አለቀ። የምትለው ካለ አለ እኛ ግደሉ አልናቸው እንዴ? አትግደሉን እያልነው እየገደሉ አሁን ትላንት ከትላንት ወዲያ የኛ አያቶች የነበሩ ሰዎች ህዝብን እንደ ህዝብ በምን ይጠሩ እንደነበርና በምን ያጋጥሙ እንደነበረ እናውቃለን አይደል? ለምሳሌ የአማራን ህዝብ እንደ ህዝብ ምን ብለው ይጠሩ እንደነበር እናውቀው ነው። ለምሳሌ እዚህ ሳወያያችሁ የዛሬ 3 ዓመት የዛሬ 3-4 ዓመት ያስቆምኩት ነገር እዚህ ጋር መተህ የመጀመሪያው ነገር አማራ የሚባል ብሔር የለም ማለት አትችልም ይላሉ እኮ አሁንም ቢሆን ሌላ ቦታ ስለሚባለው እኮ አይደለም። አሁን ስንዋይ እንኳን ነው ማለት አሁን ሌሎቹ ኃላፊነት የጎደላቸው ሰዎች እነዚህ ወይ ጌም የሚጫወቱ እናንተ እኮ ፖለቲከኞች ናችሁ። ይሄ እኮ የተጻፈ እኮ ማኒፌስቶ እኮ ነው ለህዝብ እየሰጠ ያለው። እዚህ ጋር የሚበሻሸቁ ዝም ብሎ የሚሰዳደቡ ምናምን እነሱ ሲሰዳደቡ ሊጠቀሙት ይችላሉ። እናንተ ግን ኃላፊነት እንደሚሰማችሁ ፖለቲከኞች እንደ ትልቅ ሰዎች ነው ማሰብ ያለባችሁና እንዴት ይሄ ነገር ሊያመልጣችሁ ቻለ? ሁለተኛ ሌሎች የአማራ ፖለቲከኞች በዚህ ጉዳይ ላይ ምሁራኖች ተሳትፈዋል ስትል የፋኖ ሰዎችም አሉበት ስትል ኦኬ፣ ከዚህ ቀደም የፋኖ አራቱ የፋኖ አደረጃጀቶች የጻፉትን ማኒፌስቶ እንደ እስክንድርም የጻፉትን ማኒፌስቶ ረቂቁን ሀሳብ እኛ ነን የጻፍነው ብለው በግልጽ ጽፈዋል፣ ወይም ደግሞ ኢንዶርስ አድርገው ወይም ደግሞ የጻፉትን አስነብበውናል። እናንተ ከውስጥ የመጣ ነው ከፋኖ ኃይሎች የመጣ ነው ስትል የትኛው የፋኖ ኃይል ነው ይህንን ኢንዶርስ ያደረገው ልትነግረኝ ትችላለህ ወይ? ጥያቄው ነው። እሱ ኦፊሻሉ ከፋኖ አናውንስመንት ስለሚደረግ ከየትኛው እንደሆነ እዛ ብትሰማው ነው የሚሻለው ከኔ ከምትሰማው። ወይ ደግሞ ጸሐፊው በቅርቡ ጊዜ ጸሐፊው ስልኩ ወይ ሰጣለሁ ኢንተርቪው እንድታረገው እጠይቃለሁ። እሺ ወይ ወደ አናኪላ አናኪላን ማኒፌስቶ አይታችኋል? ሰላም ብያለሁ። እንዴት ነው አኪላ? እንዴት ናችሁ? ሁላችሁንም ሰላም ብያለሁ። ታችሁ ያላችሁ ጋሽርታቸው ማይክሮፎን ይዝጉ። ዊት ላርጎ። ኦኬ ቴንክ ዩ። መጀመሪያ ያው ሐሳቡን ሳነሳ ኦሬዲ ጸሐፊዎች አሉት። ጸሐፊዎቹ በአማራ ፖለቲካ ውስጥ አይታወቁም። እንደነ ጋሽርታቸው የመጡ ሰዎች ናቸው። ኖርማል ሰዎች ማለት ነው። ሶ የብሔር ማንነታቸውን አናውቅም። ድርጅቱ የኔ ነው ብሎ የትኛው ማኒፌስቶ የድርጅት ባለቤትነቱን ድርጅት ይወስዷል። ይሄ
አሁን ትልቁ ችግር ቶታል ኢትዮጵያ ውስጥ ባይዘው የኢትዮጵያ ማህበረሰብ ወጣት ነው። ትግሉ የኔ ጄኔሬሽን አብዛኛው በኔ እድሜ ያለው እና ከኔ እድሜ በታች ያለ የዛ ትውልድ ትግል ነው። የተጨቆነው ይሄ ትውልድ ቲፒኤልኤፍ ስልጣን ከያዘ የተወለደው ወይም ቲፒኤልኤፍ ለትገባ ስትል በእድሜው ትንሽ የነበረው ሰው የዛ ሰው ትግል። አሁን ትልቁ ችግር እድሜያቸው ብር ከማዋጣት ዘለለ ምንም ነገር ኢንቮልቭ ማድረግ የሌለበት ያ ትውልድ የሚባል ትውልድ አለ። ያ ትውልድ ማለት አፄ ኃይለ ሥላሴ ላይ ድንጋይ ወርውሮ እሳቸውን ጥሎ ለአረመኔው የደርግ ስርዓት የአማራን ህዝብ ሰጥቶ አሳልፎ ከሀገር የተሰደደ ፈሪ ትውልድ ነው። አሁን ያ ትውልድ ብዙ አደጋዎችን ሲያደርግብን የኖረ ነውና አሁንም በአማራ ትግል ለረጅም ጊዜ ተው የተባሉ ሰዎች አሉ። አሁን ቅድም የእርሳቸው ሲያነሳ ህገ መንግስቱን ቮይድ እናደርገዋለን ምናምን ይላል። አፋባህ የሚባለው ድርጅት ብሔርተኛ ድርጅት ነኝ ብሎ ነው የመጣው። ብሔርተኛ ነኝ ካለ ህገ መንግስቱን አይቀድም ያሻሽላል ማለት ነው። ምክንያቱም ህገ መንግስቱ አንቀጽ 8 እና አንቀጽ 39 ላይ ያሉትን ስፔሻሊ አንቀጽ 39 ንዑስ አንቀጽ 5ን ካልያዝክ ብሔርተኛ መሆን አትችልም። አንድ ሺህ አይነት ህገ መንግስት ብትጽፍ አንቀጽ 8 እና አንቀጽ 39 ንዑስ አንቀጽ 5ን ሳትይዝ የብሔርተኛ ህገ መንግስት ልጽፍ ስለማትችል ማለት ነው። ስለዚህ እነዚህ ሰዎች የራሳቸውን ፍላጎት በምንም ድርጅት ሊያወጡ ይችላሉ። በዚሁ አጋጣሚ አንድ እንደማሳያ ላስቀምጥ። በመጽሐፍ ቅዱስ የታተመበት ኮምፓይል የተደረገበት ምክንያት አንድ ነው። እሱም በጊዜው የነበሩ የግሪክ ፈላስፋዎች ምን ያደርጉ ነበር? የራሳቸውን ፍልስፍና ለጥፈው ይጽፉበት ነበር እና ለምሳሌ አሁን የማቴዎስ ወንጌል ላይ አንድ ግሪክ ፈላስፋ በላዩ ላይ የሆነች ነገር ጣል አድርጎ ሀሳቡን በዛው አስርጾ ለመሄድ ይሞክር ነበር፣ ወይም ራሱ ወንጌሉን ተች እያደረጉ። በዚህ ምክንያት ነው ተሰብስቦ መጽሐፍ ቅዱስ የተሰራበት ወደ አንድ ኮምፓይል የተደረገበት። አሁንም የምናየው ተመሳሳይ ነው። እነዚህም ሰዎች አንድ የድርጅት ስም ለምሳሌ $100 ሰጥተው ሊሆን ይችላል ቤድሩማቸው ውስጥ ሎጎውን ምናምን አድርገው ድሮ ከሀገር ሲወጡ ባይዘው በደርግ ጊዜ ነው ይመስለኛል አይደል? ይሄ የኦሮሞ ስም በዛኛው በጂ ወርድ መጠራት የነበረበት ጊዜ ሜቢ ደርግ ሳይገባ ሁሉ ከሀገር የወጣ ሰው ሊሆን ይችላል። አሁን እነሱ ለራሳቸው የሚጠቀሙ የዛሬ 38 ዓመት ከሀገር ይወጣለ፣ የዛሬ 35 ዓመት ከሀገር ይወጣለ ምናምን እና አላማው ሲምፕሊ ጽሁፉ ላይ በደንብ የምታየው ነው። ከህዝብ ጋር ነው ችግሩ ምናምን እና ፋኖ ይሄን ዶክመንት ኦን አደርገዋለሁ ባላለበት። ሁለተኛው ደግሞ ሌላኛው ዋናው ይሄ አንደኛው ነው። አሁን እንደ ኤርታቸው ያሉ ሰዎች ትግላችን ውስጥ ስናይ አደጋ የሚሆነው ያ ነው። ለዚህ ነው አሁን ትግሉ የወጣቶችም ትግል ስለሆነ እንትን ያደርጋል። ምንድነው ይገፋል ባልልም አይፈልጋቸውም። ቢኮዝ አልታገሉልንም። ያ ትውልድ ለደርግ አሳልፎ ለወያኔ አሳልፎ የሰጠን ነው። ማንም አልታገለም። በዚህ ምክንያት አማራው ዲስፓይስ ያደርገዋል። ትክክለኛም ነው ውጤት ማምጣት ይችላል ብሎ አያስብም። ብርሃኑ ነጋ ጊዜ ሲነዳ የነበረ ነው። ኢትዮጵያ በምናምን በሚል ፖለቲካ ውስጥ ፖለቲካ አንደርስታንድ አያደርግም። በቃ they are mentally disabled ተብሎ ነው የሚታሰብ በአማራ ፖለቲካ ውስጥ ይሄው ኃይል ማለት ነው። ብር አላቸው፣ ሪታየርድ ናቸው አብዛኞቹ። ሪታየርመንት ገንዘብ አላቸው። በዛ ገንዘብ የፋኖ መሪ እንደሆኑ ያስባሉ። ያ የራሳቸው ፐርሰናል ቢሊፍ ነው። ዋናው ግን ኤሌፋንት ኢን ዘ ሩም ወይም ዋናው ይችን ዶክመንት አዘጋጅቶታል ብለን የምናምነው ብልጽግና ራሱ ነው። ምክንያቱም ብልጽግና ያው ፖለቲካ ኃይል ነው። አሁን ብልጽግና በህዝብ ቅቡልና ለማግኘት ጥረት እያደረገ ያለው ብልጽግና ሆፕፉሊ ጽፎታል። ምክንያቱም ብልጽግና አንድ የሚታወቅበት ነገሩ 30 ምናምን ቢሆን የብልጽግና አንድ የሚታወቅበት ዋናው ነገር ክሊን ያልሆነ ወይም ምንድነው ጥርት ያላለ ሴራውን ሲሰራ እንኳን የሴራ አሰራር መንገዱ በጣም ደካማ ከዚህ በፊት ሲሰሩ ነው። ለምሳሌ ጀግናው ናሁሰናይ አዲስ አበባ ላይ ስለ አማራነቱ እንትን ያለን ሲታገል ነበር። ባይዘው አቶ ኤርታቸው እዚህ ዘራ ያቆ ፎቶ ላይ እንደምታያቸው
የዛሬ 2 ዓመት ከአዳነች አቤቤ ጋር ጎንደር ሽርብትን ሲሉ የነበሩ የብልጽግና ሰው ናቸው። ብልጽግና መኪና መድቦላቸው ሲዝናኑ የነበሩ ናቸው። እዚህ ፎቶ ላይ ማየት ትችላለህ። ዘርዓ ያዕቆብ ፎቶ ላይ ይሄ ከአዳነች አቤቤ ጋር እየተዝናኑ ያለበት ነው። በጎንደር የዛሬ 2 ዓመት ጥምቀትን ሞቅ ሸብረቅ ብሎ ሲያከብሩ የነበሩ ሰው ናቸው። የብልጽግና እጅ አሁን ብልጽግና የሚጠቀማቸው ሰዎች ራሱ በጣም ሌም የሆኑ ሰዎች ናቸው። አሁን የብልጽግና ጨዋታ አስቂኝነቱ ደካማ ሰዎች ነው። ከዚህ በፊት ናሁሰናይ ጀግናው ናሁሰናይ መንግስት የከሰሰበት እንትን የምታስታውሱት ከሆነ ዶኪመንታሪ ናሁሰናይ አዲስ ዓለም የምትባል አርቲስትን አንስቴዥያ ወግቷት ወይም የሆነ የሚያደክም ነገር ወግቷት ከዛም በቁም ሳጥን ውስጥ አሽጓት ከዛን ያን ቁም ሳጥን በመኪና ጭኖ ወደ ጎንደር ሊሄድ ነው የሚል ነበር። እንትኑ ፕሮፓጋንዳ መንግስት ማለት ይሄንን በመንግስት ሚዲያ ነው ባይዘው የተሰራው። ይሄ በእኛ የህዋትንም አይተናል። ብዙ ሞኝ የክልል የአማራ ክልልን እንኳን ፕሮፓጋንዳ አይተናል። እንደዚህ ስለሚሰራ ይሄ ሆፕፉሊ የራሱ እና የእርታቸው የመንግስት ሰዎች ናቸው ሲሰሩ የነበረ ነው። አብረው ሲሰሩ እንግዲህ ከጎናቸው በጣም በፍቅር አይን የሚተያዩት ከዶክተር ይልቃል ከፋለ ነው። የአማራ ክልላዊ መንግስት ሰው ፕሬዚዳንት የነበረው ሰው ነው፣ አሁን የለቀቀው ነው። በዚህ በጎን የምታያት ደግሞ እስቲ ዘርዓ ያዕቆብ ፎቶ ላይ ካለ በስተግራ በኩል ያለው ከአቶ ይርታቸው ጎን ያለው አቶ ይርታቸው እንደ ሙሽራ ተሞሽሮ ነው እዚህ ጋር የምታየው። ከጎኑ ያለው በፍቅር አይን የሚያየው ሰው እንትና ነው ዶክተር ይልቃል ከፋለ የአማራ ክልል ፕሬዚዳንት የነበረው። በዚህ በኩል ደግሞ ያለችው አዳነች አቤቤ የአዲስ አበባ ከተማ ከንቲባ ነች። በነጭ ያለው ግለሰብ ደግሞ አቶ ይርታቸው ናቸው። ይሄ ምንም የሚያሳየው ነገር አለ። ይህ ሰው ፕሪቪሌጅድ የሆነ የብልጽግና ሰው ነው። አዲስ አበባ ድረስ ሄዱ ይዝናና፣ መኪና ሴኩሪቲ ተመድቦለት በልዩ ኃይል ታጅቦ የሚንቀሳቀስ ሰው ነው። እነዚህ ሰዎች ናቸው እንግዲህ ይሄንን ይዘው የመጡት። ስለዚህ አላማው ሲምፕል ነው ነው አላማው የትኛውንም የአማራ ትግል ማጠልሸት ነው። የአማራ ድምጽ ስለ በመምጣትና የዛሬ 2 ዓመት ማለት ፋኖ ኦልሞስት ትግል እየጀመረ የነበረበት ጊዜ ነው። ወይም ሊጀምር ሲል የምታስታውሱ ከሆነ ትዝ ይለኛል። ኦልሞስት ተጀምሯል። በዛ ሰዓት ከመንግስት ጋር ይሄን ያክል ቅርበት ያላቸው ሰዎች መቼም ከዶክተር ይልቃል ከፋለ ጋር በሚስት ተጣልተው ይርታቸው ወደ ትግል ገባል እንላለን ወይ ማዳን ያለው ይሄ ነው። የመንግስት ነው፣ የብልጽግና ነው። ዋናው ብልጽግና መሆኑ ግን ማሳያው የዶክመንቱ ፍጥጥ ያለ ሞኝነት መኖሩ አለ አይደለ? ሌላ ሰው ሲሰራው ሶስተኛ ፓርቲ ሲሰራው ነውና የትኛውም ድርጅት አያውቀው። እኛ ደግሞ እናቅ ነበር ባይዘው ምንም ቢሆን የመጀመሪያው ባይዘው ተቃውመን ልንወጣ የምንችለው እንዳደረጃጀት እኛ ነበር ቢሆን ነው because ከፍተኛ የመረጃ እንትን ሶርሶች ስላለን ማለት ነው። ይሄ ማንም ሰው አያውቀውም። ኦኬ ቴንክ ዩ። አቶ ይርታቸው ራሱን እንዲከላከል እድል ሰጣለው ዞሮ ሲመጣ። ዘርዓ ያዕቆብ እሺ፣ ከዛ በፊት ግን አቶ ይርታቸው ይሄን ፎቶ ታውቀዋለህ ወይስ ፎቶሾፕ ነው? ኦኬ ችግር የለውም። ዞሮ ሲመጣ ፎቶሾፕም ከሆነ ትክክል ነው ብሎ የሚያምን ከሆነ እድል እንሰጣለን ራሱን እንዲከላከል። እሺ ዘርዓ ያዕቆብ ምን ትላለህ አንተ? ኦኬ ቴንክ ዩ። አይ በደንብ አኪላ ስለገለጸው እኔ ብዙም አልሄድበትም። አቶ ይርታቸው እኔ ባይ ዘ ዌይ አቶ ምለው ሪስፔክት ማድረገውን ግለሰቡ እንጂ ለአማራ ማህበረሰብ ስፔሻሊ ከክልሉ ውጭ ላለው ጀነሳይድ ሊያስፈጽምበትን የሚችል ማኒፌስቶ ሳማው ከሆነ ግሩፖች ሽማግሌ ከሆኑ ግሩፖች ጋር ተሰብስቦ የሚጫወተውን ፖለቲካ እኔ አቶ ብዬ ልጠራው አልችልም ግለሰቡ። ሪያሊቲ ግን አሁን ቅድም ሲናገር እየሰማሁት የተለያዩ ኢሊቶች አንድ ላይ ነበሩ ይላል። እነዚህ ኢሊቶች የሚታወቁ ኢቨን የጻፈው ዘውዬ ኢንጂነር ምናምን የሚባል መሸሻ ይመር መሸሻ ምናምን የሚባል ፈርስት ኔም ማርሸት ይመር መሸሻ የሚባል ግለሰብ ቴዲ ልጠይቅ፣ በአማራ ፖለቲካ ላይ ኢንጂነር ማርሸት የሚባል ሰው ግለሰብ ሰምተህ ታውቃለህ? በአማራ ፖለቲካ አላውቅም። ማርሸት ጠይቅ ነው የማውቀው። በማርሸት ከተባለ ዳንኤል ክንዴ የሚባል ግለሰብ ሰምተህ ታውቃለህ? ዳንኤል ክንዴ አላውቅም፣ ሰምቼ አላውቅም። አየህ፣ እነዚህ የጻፉት ሰዎች የሚባሉ ሰዎች በአማራ ፖለቲካ ውስጥ አይደለም በምንም ፖለቲካ የማይታወቁ ግለሰቦች ናቸው።
ስለዚህ ይሄ ማኒፌስቶ አወጣን ያሉት ማኒፌስቶ የተጻፈው ይሄንን ማኒፌስቶ ባይዘው ሲያወሩ የነበሩት አሁን አይደለም፣ የዛሬ 2 ዓመት በፊት እሳቸውም እንደውም አንድ የኔ ቲክታክ ላይቭ ላይ መጥተው አንድ ቀን እንደውም ማኒፌስቶ እንትን ውስጥ የመኪና ኋላ ነው ብለው ሊያወጡት የሞከሩት ማኒፌስቶ ነው። አዲስ ማኒፌስቶ የዛሬ 2 ዓመት ያወጡት ማኒፌስቶ። አሁን ግን ትንሽ ዲፍረንት የሆነችው ምንድነው የፋኖቹን ሎጎ ተጠቅሞ ማምጣታቸው ነው እንጂ ይሄ ማኒፌስቶ ማውጣት የፈለጉ ጠይቃቸው መቼ ነው የወጣው ይሄ ማኒፌስቶ ማውጣት የፈለጉት የነበረው ካልከኝ የዛሬ 2 ዓመት። አሁን ምንድነው ሳማው የሆነ ካቨሬጅ ማግኘት ይፈልጋሉ፣ የሆነ ሳማው ሰው እንዲያውቃቸው ምናምን ለማድረግ የተሰራ ነው እንጂ እኔ እውነቱን ንገረኝ ካልከኝ በኢሊትም ደረጃ የሚታዩም አይደለም። ኢሊት ለመባል አትሊስት ሳማው የሚከተል ሰው መኖር አለ። ያንተ ግለሰቦች ላይ የሚሆን ወይንም ማህበረሰብ ላይ ሳማው የሚጫን ነገር መሆን አለ። ስለዚህ እነዚህ ግለሰቦች እውነቱን እናውራ ከተባለ በአማራ ፖለቲካ የሚታወቁ አይደሉም፣ የሚሰሙም ሰዎች አይደሉም። አሁን እዚህ መተው አይቶ ይርታቸው አሁን ለምሳሌ ማን ነው አሁን እዚህ መተው አሁን ለምሳሌ ኢቭን ቲክታክ ደረጃ አሁን ቢከፍቱ ማን ነው የሚሰማቸው ሰው? የእሳቸውን አስተያየት ሄዶ ሌላ ቦታ የሚያንጸባርቅ ሰው አለ። ስለዚህ ኢሊትም ለማለት ራሱ እንደነ ይርታቸው አይነት ሰው ኢሊት ማለት ራሱ አይቻልም። አሁን አሜሪካ ሀገር ውስጥ ዝም ብለው ኡበር ጀስት የሚነዱ ሰውዬ ላይክ ነው በፍሪ ታይማቸው ዝም ብለው እንደዚህ አይነት ነገር የሚያደርጉ ፕሮባብሊ የአማራ ማህበረሰብ ላይ ጡረታቸውን ለማጽናናት የመጡ ሰዎች ናቸው እንጂ እውነቱን እናውራ ከተባለ የአማራን ሕዝብ ወክለው አይደለም ይሄንን የጻፉትም። እኛም እንደ አማራ ማህበረሰብ እንደዚህ አይነት አደረጃጀት ይዞ የሚመጣ ካለ የምንቃወሙ ቢካዝ ይሄ የኛ ማኒፌስቶ ስላሉ እና በዛው በአጭሩ ይሄንን ልበል ብዬ ነው። ግን አኪላ በደንብ ሄዶበታል እና አያና ኦፍ ኮርስ በዚች ፖለቲካ ሊሰሩ ነው የሚፈልጉት። እውነት እናውራ ከተባለ ፖለቲካ እንስራ ከተባለ የእያንዳንዱን የኦሮሞ ልጆች የሚናገሩትን ነገር ጀስት እዚህ ቲክታክ ላይ የሚናገሩትን ነገሮች አሁን ለምሳሌ ዳልቻም ሊሆኑ ይችላሉ፣ ይቅርታ ስም ስለጠራ ሌሎቹንም እዚህ የሚናገሩትን ሰዎች ፖለቲካ እንደመስራት ነው። አቶ ይርታቸው ላይ ለመስራት የምትፈልጉት ፖለቲካ አሁን ለምሳሌ ዳልቻ ስለ አማራ ማህበረሰብ በግላጭ ይናገራል፣ ይርታቸውም አሁን እዚህ ጋር በግላጭ ይናገራል። ዳልቻና ይርታቸው አቶ ይርታቸው ትንሽ እድሜያቸው ተለቅ ስላለ ነው እንጂ እኔ እንደ ዳልቻ ላይ እና አሁን አያናው መስራት የፈለገው ይርታቸውን እንደ ትልቅ ኢሊት አድርጎ ነው ሊስላቸው የፈለገው እና ለእኛ እዚህ ቲክታክ ላይ ጀስት መዝናናችን ሊሆኑ ይችላሉ። ከዚህ የዘለለ ግን በአማራ ፖለቲካ ውስጥ በጣም ትልቅ ተጽዕኖ የሚፈጥሩ ሰው ስላልሆኑ አያና የፈለግከው ፖለቲካ ብትሰራ አይሳካልን ብዬ አስባለሁ። አዘ ሴም ታይም ደግሞ እሳቸውም እንደሚሉ ከሆነ ይሄ ማኒፌስቶ ከፋኖች የወጣ አይደለም ወይም ፋኖች አፕሩቭ ያደረጉት ማኒፌስቶ አይደለም። እኔ አሁን ለምሳሌ ተነስቼ ኤኒባዲ አሁን ለምሳሌ ይሄንን ለውይይት ብዬ ላቀርብ ይችላል። እዛ ላይ የሚለው ካየ ክሊርሊ የሚለው ለውይይት የቀረበ ነው እንጂ ይሄን ፋኖች የጻፉት አይደለም። እና ፋኖ እንደጻፈ አስመስለ ለመስራት የምትፈልገው ፖለቲካ እላው ላይ ራሱ ልክ ገና ማኒፌስቶን ስትከፍተው ራሱ እዛ ላይ እንትን ይላል እና ይሄንን ከአማራ ማህበረሰብ ጋር አያይዘ ለመስራት የፈለግከው ፖለቲካ አይሳካም ማለት ነው። እኔስ ቴንክ ዩ ወደ አያና እንመጣለን። የመጀመሪያው ነገር ሁልጊዜ አሁን ለምሳሌ ብዙ ጊዜ ስናገር እንደምትሰሙት አሁን ዋና አማራዎችን ወይም ደግሞ እዚህ ከሌላ ቲክቶክ ላይ አፉን እየከፈተ ከሚውል ወይም ደግሞ የተሳደበ ከሚውል አንድ አልፎ ያይ ሰው ጋር እንትና እንደዚህ ብለዋል እንትና እኮ እንዲህ ብለዋል ምናምን ፖለቲካ መስራት አትችሉም። አሁን ለምንድን ነው እንደዛ ብለው? ዋና አማራዎቹ የፖለቲካ ድርጅቶች ናቸው። የራሳቸው የተቀረጸ መተዳደሪያ ደንብ አላቸው። ከየት ተነስተው ወዴት እንደሚሄዱ ይናገራሉ። ሀሳባቸው ትክክልም ሆነ ትክክል አልሆነም እንደዚህ ኃላፊነት አለብን ብለው የሚያስቡ ድርጅቶች ናቸው። ፖለቲከኞቹ ሌሎች አቶ ይርታቸው ቲክቶክ ላይ ወይም ደግሞ ሌሎቻችሁም እዚህ አንድ አእምሮ የጎደለው ሰው እየመጡ እንደዚህ አረፍተ ነገሩ ላይ እንደዚህ አይነት ቃላት እያስገባ ይጠቀም የለ እንዴ? ምንኛ ስንጽፈው ምን የተለየ ነገር አለ ልትል አይገባም። የመጀመሪያው ነገር ፖለቲከኛ የመጀመሪያ ተቀዳሚ ተግባሩ ህዝብን ማክበር አለበት። በግለሰብ ደረጃ እንኳን መከባበር አለብን እኮ አይደል? ሀሳባችንን ስንሰጥ በፖለቲካ መወጋጋት ያለ ነው። የተለያዩ ቅኔዎችን ይጠቀምክ ልትወጋ ትችላለህ። በጽሁፍ ያለ ይወረሳል፣ በቃል ያለ ይረሳል እንደሚባለው የአገር ሰው ሲተረትና ጽፈህ ግን ያውም ደግሞ የአማራ ህዝብ የመታገያ አጀንዳ ብለህ ምሁራኖች ናቸው ሊቃኖች የእነሱ ስብስብ ነው የፋኖ አደረጃጀቶችም ወይም ደግሞ ፋኖ ውስጥ ያሉ ሰዎችም ኢንዶርስ አድርገውታል ስትል የተጠቀምካቸው ቃላቶች ጥንቃቄ የሚያስፈልጋቸው ናቸው ተብሎ ለአንተ ትችት ሲቀርብልህ ምን እንትናም የሚባል ፖለቲከኛ በአንድ ወቅት እዚህ ቲክቶክ ላይ ተቀምጦ ተሳድቧል የኛ የተለየ ሁኔታ ነው ካልክ አሳዛኝ ነው የሚሆነው። ሊቃኖች ናቸው ተሰብስበው ይሄን የጻፉት ካልከኝ ግን እነዚህ ሊቃኖች ማን ናቸው ልትነግረን ይገባል። እነማን ናቸው ነው ሰዎች?
መሬት ላይ ያለው ህዝብ ጠላት ማብዛት ነው። ህዝብን ከህዝብ ጋር አጋጥመ ማዋጋት ነው። ሁላችንም አንድ ግለሰብ ነን። ማንንም በእናትህም በአባትህም ኦሮሞ እንኳን ብትሆን የኦሮሞ ህዝብ ላይ እንደፈለግ ኦሮሞ ነኝ ብሎ ለምሳሌ አሁን አያና እዚህ ጋር የኦሮሞን ህዝብ በጣም አዋራጅ ሆነ ቃላት ቢገልጸው ያስቆመዋል። ቢኮዝ ኦሮሞ አያና አንድ ግለሰብ አማራ አኪላ ከአማራ እናትና አባት ነው የተወለድኩት ብሎ የአማራን ህዝብ እንደፈለገ ሙልጭ አድርጎ ቢሳደብ መፍቀድ የለብኝም ማለት እቺ መምታል እንኳን በትንሽ መስኮት እንኳን ጽፈህ ግን እንደዚህ ህዝብ በዚህ መንገድ መጠራት አልፈልግም በሚልበት ያውም ደግሞ ነውር ነው በቃ አልወደውም ካለ እንኳን ልታከብርለት ይገባል። ይሄንን ጽፈህ ግን ባለቤት ግስ ማሰሪያ አንቀጽ ያለው አረፍተ ነገር አበጅተህ መተህ አንድ ቦታ አይደለም 3-4 ቦታ አስገብተህ ይሄን ቃል ግጥሚያ ያውም ደግሞ ህዝብን ከህዝብ ጋር እዚህ ጋር የትግራይን ህዝብ አለ፣ እዚህ ጋር የኦሮሞን ህዝብ አለ። ግጥሚያ ህዝብና ህዝብ አድርገህ መተህ ለንግግር ነው ለውይይት ነው ካልከኝ ይሄ ቤዚክ የሆነውን ነገር እንዴት ነው ሳታርፍ ለውይይት እኮ የሚባለው እኮ በኦቨሮል በሀሳብ ጉዳይ ላይ በአንዳንድ ነገሮች ላይ የምትጨምራቸው የምትቀንሳቸው ነገሮች ሲሆኑ ይሄ ማንኛውም ሰው ልጅ ማንኛውም ኢትዮጵያዊ ሊረዳ የሚችለው ነገር ኤዲት ሳታረግ ከመጣ እኔ አጀንዳው ሌላ ነው ብዬ ነው የማስበው። ምናልባት ሌላ ሴራዎች ምናምን ሊኖሩ ይችላሉ። እሱን እናንተ አሁን ስታውን እሰማለሁ። ግን ሳየው ስትልክልኝ ትላንትና ነግረኸኛል። ከዛ ደግሞ በውስጥ በኩል ላካችሁልኝ እኔ በግሌ ብትጠይቀኝ የመጨረሻ የነውር ጥግ ነው። ነውር ነው ይሄ የተጻፈው ነው። ለማንኛውም አቶ ይርታቸው ዞሮ ሲመጣ እድል እሰጥሃለሁ። አይ ቲንክ እኔ ቴንክ ዩ ቴዲ እኔ አንድ ያስተዋልኩት ነገር አይ ቲንክ አቶ ይርታቸው አሁን ባጋጠመው ባገኘው እድል ራሱን ዲፌንድ ለማድረግ ይፈልጋል መሰለኝና አንዱ ትልቁ ሌላም ቦታ ላይ የሚባለው ነገር ዝም ብለው አሁን እዚህ ጋር እንኳን ኔት የሚናገሩት ትርጉም የለው ቲክታክ ላይ ያሉ ሰዎች እንዲህ ብለው ተናገሩ የስታቸው ተናገር አይደለም። ይሄ ዶክመንት ነው እኮ የተጻፈው ዶክመንት ያውም ደግሞ ሎጎ ያለው ዶክመንት በሶፍት እንትን እንኳን እንደው ድራፍት የሚል እነ እስክንድር ለመወያያ የወጣ ባሉት ላይ ረቂቅ ነው ብለው ረቂቅ መሆኑን የሚያሳይ ድራፍት የሚል በእያንዳንዱ ላይ ወተርማርክ አድርገውበታል። ኮፒ ተደርጎ እንኳን ማኒፌስቶ ተደርጎ እንዳይወጣ ብለው ማለት ነው በጥንቃቄ ያውም እነሱ እንደው ያስተሳሰብ አንዳንድ ነገር ችግር አለበት ብለን ነቀፍ ነው እንጂ ከዚህ ጋር ይተጋጋም ይሄ ከ17ኛው ክፍለ ዘመን የመጣ ነገር ነው የሚመስለው። ሰዎቹም ትንሽ እድሜያቸው ወደዛ የተጠጋ ሰዎች ናቸው። ባይዘው አንድና ሁለት ሰዎች ደግሞ አይደለም። አሁን ወስዶ አቶ ይርታቸው ላይ ለመዘፍዘፍ የተደረገው ሙከራ ትክክለኛ አካሄድ አይመስለኝም። እኔ አቶ ይርታቸውም አይ ቲንክ እኔ በኋላ የሚናገሩ ከሆነ ራሳቸውን ክሊር ማድረግ አለባቸው። አሁን ሁሉም ሰው አምጥቶ ለኪርታቸው ቤት ውስጥ ሰርቶ ያመጣው ለማስመሰል የሚሞከር ነገር አለ። ባይዘው ማይካቸው ክፍት ነው። ለሳቸው ትንሽ እድል እንስጥና ወደ እኔ እንመለስ። አይ ቲንክ ማይካቸው ይከፈታል። ኦኬ እሺ ዘግቼዋለሁ። አዎ እና አቶ ይርታቸው ዝም ብሎ ቤት ውስጥ ራሱ ጽፎ ያመጣው የሆነ የራሱ ኢኖቬሽን አስመስል ነው። አቶ ይርታቸው ከዚህ በፊትም ቲክታክ ላይ ይሄው 3ኛ 4ኛ ሩማቸው ነው ትናንትና እና ዛሬ መሀል ራሱ በትንሹ በገቡበት ቦታ ሁሉ ግልጽ አድርገው የተናገሩት አንድ ነገር አንደኛ እዚህ ሀገር ያለ የተደራጀ ፋኖ ያደራጃል ተብሎ የተዋቀረ የምሁራን ስብስብ ነው ተብሎ የተሰራ አካል ነው። እንዳለ ዶክተር ፕሮፌሰር ዶክተር አቨሬጅ እድሜያቸው ከ80 እስከ 106 ትልልቅ ሰዎች ናቸው። ትንንሽ ህፃናት አይደሉም። ተሳስተው አዳልጦኝ የሚሉ አይደሉም። የተማሩ ሰዎች ሁሉም በትንሹ 3 ዲግሪ ከሁሉ አቨሬጁ 3 ዲግሪ ነው። ዘማን አስቡ። ቶርታቸውም ገብተውበት አቨሬጁ 3 ዲግሪ ነው። የተማሩ ናቸው። ፕሌጀሪዝም ምን እንደሆነ ያውቃሉ። አታሎ ነገር መጻፍ ምን እንደሆነ ያውቃሉ። አንድ ነገር ጽፈህ የሌላ ድርጅት ኃላፊነት ሊወስድ የሚችል ድርጅትን ሎጎ መለጠፍ ምን ማለት እንደሆነ ያውቃሉ። ያ ሁሉ ዶክተር፣ ያ ሁሉ ፕሮፌሰር፣ ያ ሁሉ ኢንጂነር ማለት ነው። ህፃናት አይደሉም። አቶ ይርታቸው በትርፍ ጊዜያቸው መኪናቸው ጀርባ ተቀምጠው የነበረ የሚባለው አይነት ቅዠት አይደለም። ይሄ ስር የሰደደ ዛሬ የተጀመረ እኮ ደግሞ አይደለም። የዛሬ 3 ዓመትም የተባለ ነገር ነው። አቶ ይርታቸው ወልቃይት አካባቢና አማራ አካባቢ ሄደው ቪዚት ሲያደርጉ የዛሬ 3 ዓመት 4 ዓመት በጊዜው ከነበሩ ባለስልጣናት ጋር ፎቶ ተነስቶ እንጂ ዘመነ ካሴ አስረስ ማን ነው ፎቶ ያልተነሳ ራሱን ባለስልጣን ያልነበረ ማን እንዳለኮ ኢትዮ 360 የባለስልጣን ስብስብ ነው እንዳለኮ ባለስልጣን ክልል አስተዳዳሪ የነበረኮ ዲስግራንትልድ ኢምፕሎይ ነው እንዳለኮ ታጋይ ሆኖ ወጣ
ኢትዮላፍ ዘክተር ኮንታክት እና አሁን ዛሬ ላይ መተህ እሳቸው ሚኒማይዝ አድርገህ አቶ ኤርታቸውን አቶ ብያልጠራቸውም ትንሽ አድርጊያቸው ምናምን እሳቸውን በማሳነስ ውስጥ ይሄ ነው ፈንዳሜንታል የሆነ የፖለቲካ ችግር አለ። በድርጅት ደረጃ ተዋቅሮ ህዝብና ህዝብን የማያኗኑር ፖለቲካ እየሰራችሁ ነው። እኛ የራሳችንን ብሔር የወጣንበትን ብሔር አናስነካም፣ አናስጠላም፣ አናሰድብም። ግን አብሮነታችን ላይ እንስራ ብለን የምንጣጣር ሰዎችን ዘረኝነት መጥፋት አለበት፣ የኔ ብቻ ማለት መጥፋት አለበት፣ ሀገር አብረን እንገንባ። ያለፈው ነገር አልፏል። አሁን የቀሩትን ነገሮች አስተካክለን እንዴት አብረን እንሄድ ይያልን የስንቱን ስድብ የስንቱን ነገር ችለን የግንባር ስጋ እየሆነ ያለን ሰዎችን ከራሳችን ከወጣንበት ብሔር አንፃር ነገሮችን ሪቪዚት እንድናደርግ እያስገድዳችሁ ነው። because አይኔ ያየ የኔን ህዝብ አንተ በራስህ ነገር ላይ ማተኮሩን ተው፣ ኢትዮጵያዊነታችንን እንትን እንበል፣ የጋራ መኖር እንትን እንበል እያልኩኝ እያባበልኩኝ በአንተ በኩል ደግሞ ህፃናት ወጣቶች ዱርዬ ሳይሆን ተምረዋል የሚባሉ ሰዎች ተሰባስበው የጋላን እያሉ እንደዚህ አይነት ነገር ጽፈው ሲመጡ ጸረ ሃይማኖት የሆነ ክል አይደለም። ፖለቲካና ሃይማኖት ቴዲ ቤት ራሱ ፖለቲካ ሃይማኖት ማውራት አትችልም፣ ያስቆመኛል። ጌታችን መድኃኒታችን ብል ቀጥ ነው የሚያደርገኝ። አላህ እንደዚህ ብሎ ብል ያስቆመኛል። ሐዲስ መስበክ አልችልም፣ ወንጌል መስበክ አልችልም። እዚህች ቤት ውስጥ ኢማጂን ለማሳነስ አይደለም ቤቱን ነው በረጅም ጊዜ መጥቼ የምጠቀምበት ፖለቲካ የምንሰራበት ቦታ ነው። ግን እዚህ ቤት ውስጥ ራሱ ዲሲፕሊን አለ፣ ዲሊኔት ታደርጋለህ። ሴኩላሪዝም የሚባል ነገር አለ። ፖለቲካ ነው የምናወራው። በዚህ ደረጃ ሃይማኖትን የሚያስቀይም ትልቅ ብሔር ሀገሪቱ ውስጥ ያለ ትልቅም ብሔር ኦሮሞን እንደ ኦሮሞ አንዴ አይደለም አሟልጫቸው እንደ ተሳስተው እንዳትል ደጋግሞ በዚህ አይነት ስድብ እየጠራ በዚህ አይነት ጥላቻ የሚዘምት ያቶ ኤርታቸው የቤት ውስጥ ፕሮጀክት አድርገህ በፍጹም እንዳታስቀምጥ። ይሄ ከሻቢያ የተሰጣችሁን አሳይመንት አብሮ መቀጠል የሚባል ነገር ኢትዮጵያዊ ሆኖ መቀጠል የሚባል ነገር ከብሔር ፖለቲካ ወጥቶ ፖለቲካን ወደ ሀገራዊነት እናውርድ የሚባል ነገር ተስፋ የሚዘራ ነገር ተመልሶ እንዳያንሰራራ አድርጋችሁ ስበሩ፣ እኛ ደግሞ ድሽቃ ስንቅ ምናምን እንሰፍርላችኋለን ተብለው ከዛ ከሱዳን ድንበር ተንጋግቶ የመጣው ባለ 13 መሪው አንዳንዴ 9 አንዳንዴ 13 አንዳንዴ 12 የሚሆነው የትግል አቅጣጫዬ ብሎ ተቀበለው አቶ ኤርታቸው ራሳቸው ይነግሩሃል። አናግረናቸዋል፣ መሬት ላይ ያሉ ሰዎችን አሳየነታናቸዋል። ዛሬ እኮ አይደለ፣ ይሄ እኮ ሁለተኛው ምዕራፍ ነው። ቻፕተር 1ን የመጀመሪያውን አይተውት እኮ ዝም ብለው አይደለም የለጠፉበት አፋባህ ብለው። ህፃናት አይደሉም፣ ዶክተሮች ኢንጂነሮች ናቸው። እዚህ ጋር መታችሁ ማለሞስሞስ ሳይሆን ራስን ማጽዳት ነው የሚያስፈልገው። እውነት እንደ ኢትዮጵያ አብረን መቀጠል እንፈልጋለን ነው። እውነት መሬት ላይ ላለው ህዝብ ታስቡለታላችሁ። ይሄ የትጥቅ ትግል የሚባል ነገር አማራ ክልል ውስጥ ከመጀመሩ በፊት የአማራ ህዝብ በቃኝ ብሎ ሰላማዊ ሰልፍ ወጣ አላችሁ። ያኔ ከወጣው ሰልፍ 10 እጥፍ የሚበልጥ ነው ትላንትና የወጣው ግልብጥ ብሎ በየአካባቢው ተው እያለ ነው። እኔኑ አትብሉኝ እያለ ነው። ከህዝብ አታባሉኝ እያለ ነው። ምንድነው ይሄ ስፔሻል ኢንትረስታችሁ? ውጭ ሀገር ሆናችሁ እንደዚህ አይነት ነገር የሚያሰራ ለምንድነው? ለዛ ህዝብ የማታስቡት የማታዝኑለት? እዚህ ጋር መታችሁ ደግሞ ቀባብታችሁ ያቶ ኤርታቸው እንትን የፒፕ ባስ ብላችሁ ብልጽግና የጻፈው ፖለቲካ ነው ልትሉን ኤርታቸውን ወስዳችሁ በፎቶ ከሆነማ ሁሉም እዛው ነው። ከወጣ ያልተመለሰ ካልሆነ በስተቀር እያንዳንዱ ግማሹ እኮ የታምራላ አይኔ ሹፌር ምናምን እኮ ነው እዚህ መጥቶ ሲከራከረን የሚውለው። መሪ ተብሎ እኮ የተቀመጠው የወጣት ሊግ አደራጆች እኮ ናቸው። የክልሉ አቃቢ ህግ ምናምን እኮ ነው የአማራ ክልል የአማራ የጎጃም ፋኖ መሪ። ኤርታቸውን አንድ ፎቶ ከአዳነች ጎን ተነስቷል የዛሬ 3 አመት ብለህ ይሄን ኤቪደንስ አድርገህ ታመጣለህ ወይ? ክሊር ኤንድ ኤቪደንት የሆነ ማኒፌስቶ ጸረ ኦሮሞ፣ ጸረ ሙስሊም፣ ጸረ ፕሮቴስታንት የሆነ ማኒፌስቶ ተጽፎ ፊት ለፊታችን ተቀምጦ የኤርታቸው ችግር ልታረግ ስትሞክር ኤርታቸው ሊክ አደረገ፣ ኮንቴን አላደረገም። ተናገረው አወራው አይዶንት ኖ ተፈቅዶለት ይሁን አላውቅም። አብረውት የሰሩ ሰዎች ግን በአማራ ማደራጀት ውስጥ የሚታወቁ የሚሸመግሉ የዚህ ጉዳይ ቀጥተኛ ተያያዥነት ያላቸው መሬት ያለው አካል ኢንፎርምድ ያደረጉ ናቸው። ወደ ኋላ ወደፊት ከምናረግ ታምኑበታላችሁ ወይ? የጋላን ወራሪን ለማባረር ነው ወይ ትግላችሁ?
የበላይነት ትግል ነው ወይ የያዛችሁት? ህዝባችንን በትክክለኛው መንገድ እናንቃ፣ እንደዛ አይነት ጠላት ነው ወይ የመጣበት ያለው? ቢኮዝ ማኒፌስቶ የሚለው ይሄንን ነው። ኦኬ ቴንክ ዩ። ኦኬ በዋነኛነት ይርታቸው፣ አማራ አኪላ፣ አፄ ዘርዓ ያዕቆብ እና አያና መጀመሪያ ቀድሞ ስለገቡ ያልተገደበ ደቂቃ ሰጥቻችኋለሁ። አሁን የገባችሁ አላችሁ፣ በጣም የምወዳችሁ ማከብራችሁ ፖለቲከኞች። ከዚህ ውስጥ አዲስ ሰው የሚታየኝ ኢትዮላቭ እና ዘጎንደር ነው። ምናልባት ድምፃችሁን ስሰማ ከዚህ ቀደም ገብታችሁ እንደነበር ላስታውስ እችላለሁ። በተረፈ ምንድነው ማደርገው ደቂቃ ላበጅለትና በዚህ ጉዳይ ላይ እና ይህን ጉዳይ ከቋጨን በኋላ መጨረሻችንን ሊደረግ እያኮበከበ ስላለው ጦርነት በተለይም ደግሞ በህዝባዊ ወያኔ ሓርነት ትግራይ ሻዕቢያ እንዲሁም ደግሞ የተወሰነ ፓርቱ የፋኖ አደረጃጀት ሁሉም አይደለም፣ የፋኖ የተወሰነ አደረጃጀቱ አንድ ላይ ይሄ ትሪፕል አላንስ የሚመስል ነገር ፈጥረው ጦርነት የሆነ ኢኒቨተብል ይመስላል። እሱን ጉዳይ እንዴት ነው እያያቸው ያላችሁት? የተከፈቱ ድንበሮች አሉ። የውጭ ጉዳይ ግንኙነት መፈጸም ያለበት በበላይነት የፌዴራል መንግስት ሆኖ ሳለ የክልል መንግስታት ማድረጋቸው ምን ያሳያቸዋል? የመጀመሪያው የትግራይ ብሔራዊ ክልላዊ መንግስት እንዲሁ በይፋይድ ነገር እንጂ ሀገር ነው ማለት ነው ወይስ ወደ ሀገርነት እየተጠጋ ነው ወይስ ቀደም ሲል እንደነገርኳቸው ለእነሱም ፌርነስ ይህን ድንበር መዝጋት የነበረበት የፌዴራል መንግስቱ ነው። ይህን ስላላደረገ እኛ እንግዲህ የተፈጠረውን አጋጣሚ በመጠቀም የህዝብ ለህዝብ ግንኙነት ነው እንጂ የፈጠርነው ሌላ ነገር አይደለም። ለሰላም ነው የፌዴራል መንግስቱ የፈለገው እንድንተዋጋ እንድንታኮስ ነበር። እኛ ግን ያንን እቅድ ባይፓስ አድርገን ወደ ሰላም ቀይረነዋል ብለዋል። ይህንስ እንዴት ታዩታላችሁ? ከቲፒኤልኤፎች ፖይንት ኦፍ ቪው ለእነሱ ፌርነስ ያስቀመጥኩት ትንታኔ ነው። እናንተ ምን ትላላችሁ? ቁም ነገሩ እኔ ጀስት ያለውን መረጃ ነው የነገርኳቸው። እሺ አሁን ማደርገው 7 ደቂቃ አደርጋለሁ። ቀደም ሲል ከጠቀስኳቸው ውጭ ሁለቱ አዲስ የገባችሁ ልጆች በፍጹም መከባበር የምናወራበት ቤት ነው። በተቻለ መጠን ፖለቲካዊ ቋንቋ ብቻ ነው የምንጠቀመው። አንዱ ተናግሮ ሳይጨርስ ሌላው ኢንተራፕት ማድረግ አይችልም፣ አንለስ ከጆሮ ያመለጠ ስድብ ካልሆነ በስተቀር። ይሄን የምናገረው ዘጎንደር ነፃነት ነው አይደል? ዘጎንደር ነፃነት ነው ቴዳዬ ነፃነት ኦኬ ኢትዮላቭን ብቻ ነው ማላውቀው ማለት ነው። በፍጹም እዚህ ስቴጅ ላይ ያሉ ሰዎችን ሌሎችም አዳዲስ ሰዎች ስትገቡ በመከባበር ነው የምናወራው። ይሄ ዘለፋ፣ ስድድብ በፖለቲካ ቋንቋ አፈር ከድሜ ብለው በፖለቲካዊ ቋንቋ። በተረፈ ግን ይሄ ሌላ ቦታ ላይ ከፖለቲከኞች ማይጠበቅ የሰለቹንን ወሬዎች እዚህ ማምጣት አይጠበቅብንም። በጣም የምናከብራቸው የምንወዳቸው እንደ አይኔ ብሌን ምሳሳላቸው አድማጭ ተመልካቾች አሉኝ። ፖለቲካ ለመስማት ነው እዚህ ቤት የሚመጡት። ጽድት ያለ ፖለቲካ እናራምዳለን። ነገ ደግሞ ንፋሱ የሚያመጣውን ደግሞ እንተነትናለን ለማለት ያለው። እሺ 7 ደቂቃ ላርግ። 3 ዙር ማክሲመም ወይ 3 ወይም 4 ዙር እንደየሁኔታው ከሰጧችሁ በኋላ እንሰነባበታለን ማለት ነው። ከአያና ቀጥሎ መሐመድ። ኦኬ አያና መሐመድ እኔ ነኝ። እኔ ብዙም አልቆይም፣ አንድ ነገር ብቻ ነው። እሺ መሐመድ በቅድሙ ላይ መናገር የምፈልገው አፄ ዘርዓ ያዕቆብ ዶክመንቱ እጄ ላይ አልገባም፣ ይሄ አሁን የምትሉት ዶክመንት። ስለዚህ ዶክመንቱን ዲቴል መናገር አልችልም። ሰዎች በተለያየ መንገድ ለራሳቸው ፐርፐዝ ሊጠቀሙት ይችላሉ ብዬም ስለማስብ ማለት ነው። ከዛ ውጭ ግን ዳንኤል ክንዴ የሚባል ሰው ሚስተር ዳንኤል ክንዴ የሚባል ሰው ዶክመንቱ ላይ አይተሃል ቴዲ? እየተሰማኸኝ አይደለም? አትሰማም? ሚዩት ነው መሰለኝ። ድምጽ ይሰማል? አሁን ትሰማለህ? እሺ ዳንኤል ክንዴ የሚባል ሰው አለበት አፄ ዘርዓ ያዕቆብ ሲናገር ስለሰማው ማለት ነው። እዚህ ላይ ዳንኤል ክንዴ የሚል የለም። ምንድነው የሚለው? ጥር 2017 ነው ከትግሉ ሜዳ ይላል። ከዛ በቃ ከትግሉ ሜዳ ነው የሚለው። ሌላ በተረፈ ጸሐፊውን አይጠቅስም። አይ ዘርዓ ያዕቆብ ዳንኤል ክንዴ ብሎ ሲናገር ስለነበረ ሲጠይቅ ስለነበረ ብዬ ማን ነው ዳንኤል ክንዴ እፈልጋለሁ። እስኪ ዳንኤል ካለ ኦኬ። ሶ ዳንኤል ክንዴ ለማንኛውም ለአንተ ግልጽ ማድረግ እንደምፈልገው በወልቃይት ጠገዴ ዙሪያ
ያለ ሰው ነው። ዘሀበሻ ላይ the historical fact of ወልቃይት and ጸገዴ beyond western ትግራይ የሚል ለኢትዮጵያን ኮሚኒቲ አሜሪካ ውስጥ ላሉ ኢትዮጵያን ኮሚኒቲዎች በሜይ 17 2023 የጻፈ ሰው ነው። ዳንኤል ክንዴ ይባላል። ኢትዮጵያ ይሁን አይሁን የሚታወቅ ነገር የለም። ያሉት ኢንፎርሜሽኖች ከኤሪትሪያ በኩል የወልቃይት ዘገዴ ይሄ ትራያንግል ፎርም ሰርተው የወልቃይት ዘገዴን ከትግራይን ኤክስክሉድ ባደረገ መልኩ ለራሳቸው የፖለቲካ አጀንዳ የሚሰሩ ግሩፖች ውስጥ የሚንቀሳቀስ ግለሰብ ነው። አላማው ምንድነው? እንደዚህ አይነት ነገሮችን እየፈጠሩ ቤዚካሊ ከብልጽግና ጋር የሚርቁ ሰዎች አይደሉም። እነዚህ ሰዎች እነ ዳንኤል ክንዴ ማለት ነው ከብልጽግና ጋር የሚርቁ ሰዎች አይደሉም። ምክንያቱም የወልቃይት ጸገዴ ጉዳይ እንደምታውቀው ከብልጽግና ጋር አንድ ላይ አላይመንት ፈጥረው እየሰሩ ያለ ጉዳይ ነው። ጥርጥር የለውም። ቅድም አሁን አቶ ይርታቸውን የብልጽግና ሰዎች ጋር ያላቸውን ግንኙነት እና መሰል ነገሮች ሲያሳዩ ስለነበረ ማለት ነው። ሶ ኢፍ ዳንኤል ክንዴና የሱ ጋሻ ጃግሬዎች ከሆኑ ይሄን ማኒፌስቶ የጻፉት ይሄ ማኒፌስቶ ብልጽግና ኦን ዲ አዘር ራውንድ ለራሱ ፕሮፓጋንዳ ያሰራው ማኒፌስቶ ሊሆን ይችላል የሚል ጥርጣሬ አለኝ። ዶክመንቱን ግን ማየት ፈልጋለሁ። ይሄ አሁን እዚህ ጋር የእምነት ጉዳይ የምናምን እያሉ የሚሰክሱን መሬት ላይ ያለ ጉዳይ ነው። ብልጽግና በግፍ እየሄደበት ያለ ጉዳይ ነው። ስለዚህ እዚህ ማኒፌስቶ ላይ ስላየነው ብቻ ወደ አንድ ሰው የምንጥለው ነው ብዬ ስለማናምን ማለት ነው። የአማራ ብሔርተኞች ወይም የኦሮሞ ብሔርተኞች ወይም የትግራይ ብሔርተኞች ብለን ልንጥለው የምንችለው ነገር አይደለም። ይሄ ኮንፊውዝ ስትራቴጂውን መንግስት ራሱ የሚፈልገው ስለሆነ ማለት ነው። ሶ እነዛን ዶክመንቱን ከቻልክ ላክልኝ ስላላየሁት ማለት ነው። ዩሪ ቤት ሲጫጫሁበት ሰምቻለሁ፣ ግን ጊዜ ስላልነበረ ብዙም ማዳመጥ አልቻልኩም። ሶ በዚህ መልኩ ይሄን ማየት ፈልጋለሁ። ከዛ ውጭ ዋናው ምንድነው የወልቃይት ጸገዴን ጉዳይ ከመንግስት ጋር ያለምንም ደም መፋሰስ መፍታት የሚፈልጉ ሰዎች ተመሳሳይ ነገሮችን እየጻፉ ሌላውን ማህበረሰብ ሌላውን ህዝብ አደጋ ላይ ለመጣል የሚሰሩ ሰዎች አሉ። ይሄ ደግሞ የብልጽግና ሰዎችም አሉበት። ኮሎኔል ደመቀ ዘውዱ is working with PP። ስለዚህ እነዚህ ሰዎች ደግሞ የወልቃይት ጸገዴ ጉዳይ የቲፒኤልኤፍ ጉዳይ ሳይሆን እንዳውም ከአጼ ዘርዓ ያዕቆብ ዘመን ጊዜ ጀምሮ ሂስቶሪካል አናሊሲስ ሰርተው ሊገናኝ የሚችለው ወይም ደግሞ ልንስማማ የምንችለው ከኤሪትሪያኖች ጋር ነው እንጂ ከኢትዮጵያዊ ከሆኑት ትግሬዎች ጋር የሚያገናኘን የታሪክ ዳራ የለንም የሚሉ የፖለቲካ ግሩፖች ናቸው። በዛ መልኩ ይታይ ሌላ ማለት ነው። አመሰግናለሁ። ጊዜ ካለኝ እመጣለሁ። እሺ ቴንክ ዩ መሐመድ። አማራ ስትሮንግ ታንኪዩ። ሰማለሁ ቴዲ ትሰማለህ? ታንኪዩ። አይ ቲንክ ይሄንን ማኒፌስቶ በተመለከተ እኔም እንደ ማንኛውም ሰው ሲዘዋወራቸው እንዲያውም ከጋሽርታቸው ጋር አንድ አካባቢ ነው የምንኖረው እና ደውሎልኝ ሁሉ ነበረ ልክልሃለሁ ብሎኝ ያው ብዙም ትኩረት ስላልሰጠሁት እኔ ኢንተረስትድም አልነበርኩም። ምክንያቱም እንደዚህ አይነት ማኒፌስቶዎች ዝም ብለው እየተሰባሰቡ በዋትሳፕ በምን እየተሰባሰቡ የሚጽፉና ይሄ ቬንት የሚያደርጉ ሰዎች አሉ እንጂ ይሄ ፋኖቹ ደሊብሬት አድርገውበት የትግላችን መስመር ይሄ ነው፣ የፖለቲካ ቋንቋችን ይሄ ነው፣ ችግራችንን የምንገልጽበት መንገድ ወይም ደግሞ ተገዳዳሪዎቻችንን በዚህ ቋንቋ ነው የምንገልጸው የሚል ነገር ኢንተርቪው ሲሰጡም ሰምተን አናቅም። ምንም ነገር በጣም ብዙ የፋኖ አመራሮች እየወጡ አንዳንዴ እኛን ሁሉም ያበሳጭ ቃል ይናገራሉ። እንደዚህ አይነት ቃል ግን ተጠቅመው አያውቁም። ስለዚህ የሚያሳያችሁ በቃ የተወሰኑ ሰዎች ግሪቪያንሳቸውን የገለጹበት መንገድ ነው እንጂ የአማራ የትግል መገለጫ አይደለም። በአማራ ትግል ውስጥ አሁን መሬት ላይ መሳሪያ ካነሱት ብዙ ሙስሊሞች አሉ፣ ጦር እየመሩ ያሉ፣ እያሰለጠኑ ያሉ፣ ፈንድ እያደረጉ ያሉ። ምክንያቱም የምንጠቃው እንደ አማራ ነው እንጂ እንደ ሙስሊም ወይም እንደ ኦርቶዶክስ ወይም እንደ ፕሮቴስታንት አይደለም። አሁን የብልጽግና ካድሬዎቹ ምኑ በቃ አጋጣሚ የተገኘች ተብሎ ይሄን ሁሉ ሆይታ በቃ ለመፍጠር የተሞከረው ከዚህ በፊት ብዙ የተጻፉ ማኒፌስቶዎች አሉ። በጣም ብዙ ሰዎች የሚጽፏቸው ማለት ነው። በቃ ሰዎች ህልማቸውን ነው የሚያስቀምጡት። በቃ የአማራ ትግል በዚህ መልኩ ቢፈታ
ብለን ልክ እዚህ የምንናገረውን ነገር በጽሁፍ ጽፎ እንደመምጣት አድርገህ ልትወስደው ትችላለህ። ለአንዳንድ ሰዎች ምንም ኮምፒውተር ላፕቶፕና ሀሳብ ያለው ሰው ጽፎ የሚያወጣው ነገር ነው። ነገር ግን ይሄ በፋኖቹ ጸድቆ ይሄ ነው ብለው እነሱ መግለጫ ባልሰጡበት ትግሉን በዛ ልክ እንትን ለማለት መሞከር እኔ አግባብ ነው ብዬ አላስብም። ነገር ግን አንድ ነገር መናገር እፈልጋለሁ። ከጻፉት ሰዎች ጻፉት ከተባሉት ሰዎች አንድ ሁለቱን አውቃቸዋለሁና አንዱ ለምሳሌ ሐረር አካባቢ እንቁፍቱ ላይ ከ50 በላይ ቤተሰቦቻቸው በኦነግ ገደል የተጣሉባቸው ናቸው። ከ50 በላይ ራሳቸው የሚናገሩት አሁን ድረስ ይናገሩታል እና የላይፍ ታይም ትራውማ ውስጥ ያሉ ናቸው። እኔ አሁንም ለብልጽግና ብሔርተኞች ይሄ ለኦነጋዊው ብሔርተኛ መናገር መፈልገውና አሁን ባለ ጊዜ ነን ለሚሉት መናገር መፈልገው እድሜያቸው 80 እና 70 ዓመት ሆናቸው የምትሏቸው በዚህ ልክ ከተበሳጩ እናቱን ሲታረድ ያየ እናቱን ገደል ስትጣል ያየ ምን ያህል ሊበሳጭባችሁ እንደሚችል አስባል። አሁን አያና የተናገረው ኢትዮስ ላይክ የሆነ እንደ ዲሲፕሊን የማድረግ ነገር ነው። እኛም ህዝባችን እንደዚህ እንበለው እንዴ? ኦልሬዲ ብላችሁት እኮ ኦልሬዲ እኮ በደንብ አጠጥታችሁት እኮ አማራ የሚባል ህዝብ ሲያይ እኮ ደምደም የሚለው ወጣት አፍርታችኋል እኮ። ይቅርታ አንዴ አማራ ስትሆን እኔ የአፋዶችን ሌላ ማኒፌስቶ ነው የከፈቱት። ይሄኛው በፒንክ የተጻፈው አሁን ገልጬዋለሁ። ኢንጂነር ማርሸት ይመረመሻ፣ ፕሮፌሰር ዳንኤል ክንዲና ዶክተር አምባቸው ወረታ አሁን አየቱ ሶስት አይነት ማኒፌስቶ ያለው የሶስታችሁ ታስታውሳላችሁ አይደል? ሶስት ማኒፌስቶ ነው ያለውና እሱን ከፍቼ ተዘብራርቆብኝ ነበር ለማለት ያለው። እሺ ከተራ አትሊስት የአፋሃድ ማኒፌስቶ በአፋሃድ የድርጅቱ መሪዎች ወጥተው ራሳቸው የኛ ማኒፌስቶ ነው ረቂቅ ማኒፌስቶ ነው ተወያዩበት ተነጋገሩበት ብለው ያወጡት ነው። ያኛው አሁን ይሄኛው ግን በቃ አሁን ጋሽርታቸው እንዳለው በቃ ዝም ብለው በቃ ፕሮፌሰሮቹ ልክ እኛ እዚህ በየአካባቢ በየሰርክል የተገናኘህ ቬንት እንደምታረገው አማራው እየተሰባሰበ ነው ማለት ነው። እንግዲህ ሞራኖቹም እነዚህ በራሳቸው የሆነች ኒውክለስ ፈጥረው የሚነጋገሩት ነገር አለ። ያንን የሚነጋገሩትን ነገር በጽሁፍ አሰፈሩት ማለት ነው እንጂ ይሄ የከፋኖቹ አለመምጣቱን አይ ቲንክ ማስመር ያስፈልጋል። ከዛ በተጨማሪ ግን ሐሳቤን እንትን ሳረገው ይሄ ለማስፈራራት መሞከር፣ ይሄ የአማራውን ትግል ዲሲፕሊን ለማስያዝ መሞከር፣ ይሄ እናት ለልጇ ምጥ አስተማረች ነው የሚሆነው። እናት የፋኖ ትግል ምን እንደሚመስል ማየት ከፈለጋችሁ አማርኛ ማይችሉና ከደቡብ የመጣን ነው የሚሉ ወይም ደግሞ ከኦሮሚያ የመጣን የሚሉ ወጣቶችን ስልካቸውን ሰጥተው በአስተርጓሚ ምግብ እንዲያገኙ አድርገው እንዴት እንደሚልኳቸው ማየት ነው። የታጠቁትን ማለት ነው። ኦን ዘ አደር ሳይድ ደግሞ የሌላኛው ትግል ደግሞ ምን እንደሚመስል ማየት ከፈለጋችሁ ወለጋ ሄዳችሁ የናንሻን ታሪክ ዞር ብላችሁ ማየት ነው። እንደዛ አይነት ትውልድ ያፈራ እና ያንን ትውልድ ጋልቦ ስልጣን ላይ ወጥቶ ዛሬ ባንኩም ታንኩም የኛ ስለሆነ $10 ቢሊዮን የካፒታል ፕሮጀክት ቢሆን አጥፈን እድሜ ልካችን እንዋጋቸዋለን እንጂ አታሸንፉንም የሚል መንግስት አሁን መጥቶ የህልውና ትግሉ አደጋ አለብኝ ብሎ ራሱን በቃ አማራን ጨምሮ ኢትዮጵያ ውስጥ ማንም ብሔረሰብ ቢሆን በሁለተኛነት አይገባውም ብሎ የሚታገልን ህዝብ ዲሲፕሊን ሊያስተምሩ ይፈልጋሉ። ይሄ የነገሮች ተገለባቢጦች ማለት ነው። ስለዚህ ህዝብ በዚህ ልክ ይቆጣል። የተጠቀሙት ቋንቋ ነፍጠኛ የሚለው ቋንቋ እኮ የክርስትና ስም አይደለም እኮ። ሰፋሪ የሚለው ቃል እኮ የክርስትና ስም አይደለም እኮ። ሌላ ይሄ አንገታቸውን የሰበሩን ቦታ ላይ ሰብረናቸዋል እኮ ምርቃት አይደለም እኮ። ያንን ሁሉ በባለስልጣን ደረጃ የመንግስትን ይሄ በትረ ስልጣን የያዙ ሰዎች ያን ያህል በሚናገሩበት አገር ውስጥ አንድ ቤተሰቦቻቸው 50 ቤተሰቦቻቸው ገደል ሲጣሉ ያዩና ከዛ የተረፉ ሰው በቃ እንደዚህ ወራሪ ብለው በዚህ በድሮ በምንጠራበት ስም ጠሩብንና ህዝባችን እናነሳሳለን። ጎፎሪት ሰማይ ቢሰበር በልኬ ነው። አንድ ሰው ምን አላሉች? ይሄን ብዬ ጨርሳለሁ። ሰውየው ወክ እያደረገ ነው አሉና ኧረ አንተ እኮ ሰማይ እኮ ላያችን ላይ ሊወድቅ ነውና አትደበቅም ወይ የሆነ ነገር መጠለያ አትፈልግም ወይ ሲሉት አይ ችግር የለም ሰማይ ቢወድቅ በአናቴ ልክ ነው የሚወድቀው፣ ሁሉም ሰማይ ተሰባስቦ እኔ ላይ አይወድቅም። አገር ቢፈርስ አማራ ብቻ የሚጎዳ ከመሰለህ
አገር ቢፈርስ አማራ ብቻ የሚሞት ከመሰለህ አማራ ተቆጥቷል፣ ተበሳጭቷል፣ ተነስቷል። አማራን ማባበል አማራን ይሄ አስደንግጦ ስርዓት አስይዞ አማራ እንዲህ ማለት የለበትም። ይሄ ያለፈ የተረሳ የሞተ ያለ ህዝብ ተቆጥቶ ህልውናውን ለማስከበር እየተጋደለ ያለ ህዝብ እስከ መጨረሻው ይጋደላል፣ እስከ መጨረሻው ይሟሟታል። ስለዚህ ጥንቃቄ የሚያስፈልገው እናንተ ሰፈር ነው እንጂ አማራው ሰፈር አይደለም። ዛሬም ወንበር ስልጣን ይዞ ደም ጠጥቶ ያልጨረሰ ስርዓት ነው ያለውና እሱን ማስቆም ካልተቻለ አይደለም የተጻፈ ነገር በተግባርም የሚደረግ ነገር ሊመጣ ይችላል። ምክንያቱም የተበሳጨ ህዝብ ያው ማንንም እንደማይመልሰው ይታወቃል። በዛ መልኩ ይታይ ለማለት ነው። አመሰግናለሁ። እሺ ቴንክ ዩ። እዚህ ጋር እኔ ማለት የምፈልገው ለምሳሌ ህዝብና ህዝብ ተጋጥመን እንደባደባለን ካላችሁ ማፍረስ ያለባችሁ መጨረሻ ላይ ክልላችሁ ነው የሚፈርሰው። ክልላችሁን አፍርሱት። እናንተም ከቻላችሁ ኦሮሚያ ክልል እናፍርሱ፣ እናንተም ከቻላችሁ አማራ ክልል እናፍርሱ። ኢትዮጵያን ግን እንለቃለን። ብዙ ምስኪኖች፣ ብዙ ድሃዎች፣ ብዙ ወገኖች የሚኖሩባት ሀገር ናት። በእናንተ ጸብ ሀገር የሚፈርስበት ምክንያት የለም። በእናንተ ጸብ መፍረስ ካለበት የምትኖሩበት ክልል ነው መሆን ያለበት የሚል ጽኑ እምነት እንዳለኝ ለማሳወቅ ያህል ነው። እሺ ቴዲ ያካሄድ ሜንሽን ላድርግ አካሄድ ላይ እና አቶ ይርታቸው ለጉዳዩ ከማናችንም ይበልጥ ቅርበት እንዳላቸው እሙን ነው። አሁን ከምናደርገው ውይይት አሁን በተከታታይ የተናገሩ ሁለት ወንድሞቼ አሁን የተናገረውም የተለማመደውን ነው። ያው ከዚህ በፊት ያላነበቡ ሰዎች እያወሩ ነው አይደለ? የራሳቸውን ምልከታ ያላነበበ ሰው በጉዳዩ ላይ አስተያየት እየሰጠ ነውና አቶ ይርታቸው ከመሬት ግንኙነት የሌለው ዝም ብለው ሎጎውንም ራሳቸው ደስ ስላላቸው የለጠፉት የአፕሬቲቭ የሚጠጡበት ማህበር ቬንቲንግ ሜካኒዝም ነው የሚለውን ራሳቸውን አይ ቲንክ እንትን እንዲያደርጉ እድል መስጠት ይኖርብናል። ቢኮዝ ያላነበቡ ሰዎች የራሳቸውን መላምት ነው እየሰጠን ያለው። እኔ አትሊስት ያነበቡ ሰዎች እነዘራ ያቆብ ሰምተናል፣ ትንሽ አንብበውት የሚናገሩ አሉና እኔም አንብቤ ያለሁ አያና ከጋሽ ይርታቸው አላገኘሁትም አልኩ እንጂ አንብቤዋለሁ። ኦኬ አቶ ይርታቸው ምናልባት እናንተ ከመምጣታችሁ በፊት አልሰማችኋቸው ይሆናል እንጂ ረጅም ደቂቃ ሰጥቼው ይርታቸው ካወራ በኋላ ድጋሚ ሌሎች የሚናገሩትን ንግግር ካደመጠ በኋላ እድሉን ሰጣለሁ ብዬ ነው ሚዩት አድርጎ የተቀመጠው እንጂ መጀመሪያ አውርቷል። በነገራችን ላይ በስፋት ከኔ ጋር ገብቶና እዚህ ውስጥ የገባችሁ ያነበባችሁ እንደሆናችሁ ተስፋ አላድርግ። ካላነበባችሁ ግን እንደተባለው ብታነቡት ጥሩ ነው። ካላነበባችሁት ግን በአሉ የሰማችሁትን ነው የምትናገሩት ማለት ነው። ቴዲ አካሄድ እሺ ኦኬ። አያና ባለው መሰረትን አያና ለምንድን ነው ይርታቸው እንዲናገር የፈለገበት ምክንያቱ? እዚህ የእናንተ አጀንዳ ስለሆነ ወይ በዋነኝነት ከማንም በላይ ለእንትኑ ቅርብ ነው ብለህ እሱ ይናገር ያልከው መሰረት ያልክበት እንትን ከእናንተ ጋር እሱ ስለሚሰራ ነው በዋነኝነት እሱ እንዲናገር የፈለግከው ለማለት ነው። ቢካዝ ሌሎችም ሰዎች አሉ። አንተ የምትቀርብ ከሆነ አንተ ተናገር። አይ ማናችንም አንቀርብም። እሱ ነው አንተ አሁን እሱ እንዲናገር ፈልጋለህ እና ስለዚህ አንተ ከጀርባቸው ይቀርባል አይደል ቴዲ? አይ ችግር የለውም። ተሳሳትኩ አርሙኝ። ፎቶ ላይ እንዳየነው ከሆነ እሳቸው ኮፒዲዮ ጋር እናስተካክላለን። እንዴት ነው የምናደርገው መሰላችሁ? እሳቸው ኮፒዲዮ ጋር ስለሚሰሩ ኮፒዲዮ ጋር ፎቶ ብዙ ፎቶ እሳቸው ከእንትና ጋር ብቻ አይደለም ከብዙ ኦፒዲዮ ጋር እሱ በማስረጃ ትነግረናል። ከነታየ ደንዳ ጋር ሁላ ፎቶ ያላቸው ሰው ናቸው እና ኦፒዲዮ ጋር በስነ ስርዓት ግንኙነት ስላላቸው ለዛ ነው እሱም አያናም ያውቀዋል ጨዋታውን። ኤኒዌይስ ቴንክ ዩ። እንደው ችግር የለውም። እኔ ተሳስቻለሁ። አቶ ይርታቸው ቅርበት የላቸውም ለዚህ ጉዳይ። እሺ እሱን እንግዲህ ስትናገሩ አደራጅታችሁ ከማስረጃ ጋር ነው። አይ ስህተት ከሆነ አርሙኝ ለማለት ቢኮዝ እኔ እንደማውቀው ከሆነ ቅርበት አላቸው ብዬ አይደል? ይቅርታ እንግዲህ ጎሄድ ሶሪ ቴዲ። እንግዲህ ያልተለመደ እንትን ነው ዛሬ ያለው። አይ ችግር የለውም። አካሄዱ ሁለቱም በዚህም በዛም የተነሳው ነገር ወይ የሚያነሳ ስለሆነ ነው ለመስማት እንትን ያልኩት። ሴራ ነው እንግዲህ ፖለቲካው ሴራ አለ። ሴራውን እንዴት ነው በማስረጃ ስትነግሩን ነው የምናውቀው። እኔ ሼር ያደረጉልኝን የላኩልኝን ትላንትና ገብቼ ነበር ለተወሰነ ሰዓት፣ ረጅም ጊዜ አልተቀመጥኩም እና ማኒፌስቶ አጽፈናል ከዚህ ቀደም ጠይቀህን ነበር አሉኝ አቶ ይርታቸው። ኦኬ አውጥተው አሳዩኝ። እንደው ማወጣጣቸውን አስታውሰዋለሁ። ከደረት ኪሳቸውን ያወጡት። ከዛ አማራ ዩናይትድ መጣ። ኧረ አካሄድ ምናምን አለ። ይህን ማኒፌስቶ እኛ እናቆም አሉ። ስለዚህ ተፋጠጠን ማለት ነው። አማራ ዩናይትድ እንደ አማራ ፋኖ ሆኜ ስናገር ይሄን ማኒፌስቶ በህግ አምላክ አናቀውም ካለ አቶ ይርታቸው የአማራ ሊቃን ወይም ደግሞ የፋኖ አመራሮችን ባሉበት ተነጋግረን አውጥተን ጨምቀን የጻፍነው ካለ እነዘራ ያዕቆብ ይሄ ነገር ሴራ ነው እንዲሁ በቀላሉ እንዳይሆን ካለ አያና አይ ሴራ አይደለም
ይሄማ ምን ስትሉት የነበረ ነገር አይደል እንዴ ምናምን ካለ እንግዲህ ያን አደራጅታችሁ የምትነግሩ አረፍተ ነገር ነው እንግዲህ የምንሰማውና መጨረሻ ላይ አድማጭ ተመልካቾቼ ፍንትው ያለ ነገር የሚወስዱት አድማጭ ተመልካቾቼ ይሄ ነገር ሴራ ነው፣ የብልጽግና ሴራ ነው፣ የሻዕቢያ እጅ አለበት፣ ራሳቸው የፋኖ ወይም ደግሞ ከአማራ አብራክ የወጡ ምሁራኖች የጻፉት ነው። በ3 በ4 ዙር የምንለየው ይሆናል እና ያን ታፕታፕ እያደረጋችሁ ትጠብቃላችሁ። ይሄን ነው የምናየው። ኦኬ ማነው አታላዩ ማነው የሚታለለው የሚለውን እንግዲህ እናውቃለን ለማለት ያህል ነው። አቶ ይርታቸው ዞሮ ሲመጣ ለሌሎቹ እድል ስጥና ወደ አንተ እመጣለሁ። ኢትዮላቭ ያንተ ነው። 7 ደቂቃ አለ ወንድሜ። ኦኬ ቴንክ ዩ ቴዲ። በመጀመሪያ ሜቢ ለዚህ ቤት አዲስ ነኝ። ብዙ ጊዜ ለመግባት ሞክራለሁ። አገር ቤት ነው ያለሁት፣ አዲስ አበባ ውስጥ ነው የምኖረው። አንተን ግን ይቅርታ ልጠይቅ እፈልጋለሁ። ከአንድ ዓመት በፊት ቴዲ አዋሳ የሚባል ሰው በማህበራዊ ሚዲያ ያለውን ነገር ያስተላልፋል የሚባል ነገር ሰምቼ ሞር ሳልከተለ ሳላይ ቅር ብሎኝ ነበር። ከዛ በኋላ የተባለው ነገር እውነት ነው ብዬ በማይ ሰዓት ግን ሞር ሚዛናዊ ሆነ ነው ያገኘውና ይቅርታ ጠይቃለሁ። እግዚአብሔር ያክብርልኝ። ቴንክ ዩ ሶ በሜቢ እንግዲህ ወደ ጉዳይ ስገባ እኔ በመጀመሪያ ደረጃ አሁን ማኒፌስቶን ማን አቀረበው፣ ማን ምን አለ፣ ማንስ ምን ይላል ካልከኝ እንደ ማህበራዊ ሚዲያ ሜቢ ትንሽ ስላገሩ ሰላምና ደህንነት እንደሚጨነቅ ሰው ብዙ ጊዜ የማዳመጥ እድሉ ስላለኝ እኔ አሁን አጼ ዘርዓ ያዕቆብና አኪላ አሁን ከሌ ጻፎ በሚል ክርክር ውስጥ ሲገቡ ሳይ አፍራለሁ። ምክንያቱም ከመጀመሪያ ጀምሮ ቤታቸውን ከፍቶ ወይም ቤት ለቤት እየተገባበዙ የሚያስተላልፉት የዚህ የፖለቲካ አጀንዳ አዘል መሰል ነገር ይዞ የጥላቻና የንቀት የስድብ አይነት ሁኔታዎች በብዛት በቤታቸው ስንሸራሸር ስለማይ ዛሬ የወጣው ማኒፌስቶ እከሌ ጻፎ ብሎ እነሱ እዚህ ጋር ለመገባበዝ ሲሞክሩ ሳይ እፍረት ይሰማኛል። ይሄንን በዚህ አልፋለሁ። ሜቢ እኔ እንግዲህ ቴዲ ቤት ብዙ ጊዜ አንተንም ሆነ አንተ የምትጋብዛቸው ሰዎች የሚያነሷቸው የፖለቲካ ሾዎች አማራ አዘል፣ ትግሬ አዘል፣ ኦሮሞ አዘል ነገሮች በብዛት እንሸራሸራሉ። እነዚህ ነገሮች እኔ ሜቢ እንደ አንድ ክፍለ ሀገር ተወልዶ እንዳደገ ሰው የአማራውንም ማንነት የኦሮሞንም ማንነት ጠንቅቄ የማውቅ እኔ አንተ ማን ብትለኝ ከኦሮሞ ተወልጄ ያደግኩ ሰው ዛሬ ላይ እነዚህ ሜቢ ስማቸው በተሳሳተም ሆነ ባልታወቀ ሁኔታ ማህበራዊ ሚዲያ ላይ የነገሱ ግለሰቦች የሚወክሉት ማህበረሰብ የት ነው የሚኖረው? ምን አይነት ኑሮ አለው? ሜቢ አማራነት ምን ማለት ነው? ከ4 ኪሎ እስከ በሻሻ ከበሻሻ እስከ ወልቃይት በደም የተሳሰረውን ማህበረሰብ በዚህ ልክ ለይተ በዚህ ልክ አይንን ካፈር አድርገው እኔ የአማራነት ጥያቄ ሜቢ ቴዲ ካጠፋው ታረማለሁ። የአማራነት ጥያቄ በውስጡ ያለው ሰው ቀዳማዊት እመቤት ዝናሽ ታያቸውን ሃንድል ማድረግ የማይችል ሰው አማራ ነኝ ብሎ አማራን ወክሎ ፖለቲካ ለመስራት የሚያስብ ሰው ሳይ አፍራለሁ። አንድ ኦሮሞ ሆኖ ደግሞ የኦሮሞ ማንነት አለኝ ዶክተር አብይ አህመድ ላይ የሱን ኦሮሞነት የሚጠራጠር ሰው ምን አይነት ፖለቲካ ለማራመድ እንደታሰበ አይገባኝም። በብሔር የምናስብ ከሆነ ዛሬ ላይ መንገድ ላይ ቆሞ የሚለምነው በያቅም ደካማ የሆነ ሰው ትልቅ ሰው ሆነ አሮጊት 4 ኪሎ ያለውም ሰው ለኔ ብለዳቸው ተመሳሳይ ነው። በዚህ ልክ ነው እኛ ስለዚህ ሀገር ስለ ኢትዮጵያ ውስጥ ያለው ፖለቲካ እኔ አማራ ሆኜ አንተ ኦሮሞ ሆነ የምንፋጅበት ሁኔታ የሁለቱም ብሔር የተዳቀለ ማንነት ያላቸው ሰዎች ዛሬ ሀገር እያስተዳደሩ ነው ያሉት። እነዚህ ሰዎች ዛሬ ለፖለቲካ አይደለም የተጋቡት። ትዳር ከመሰረቱ 23 24 ዓመታቸው ነው። ይሄ የዚህ የኦሮሞና የአማራ እየተገፋፈን በየጊዜው አጀንዳ ሲጥል እየተዳረገን እየተጣላን ገዳይም ሆነን አስገዳይም ሆነን ሁሉ ጊዜ ፖለቲካን ለመስራት ማሰብ ሜቢ ይሄ ዳ ህዝብ ላይ ትችት ወይም ይሄ ዳ ህዝብ መናቅ አይሆንም ወይ የሚል አደገኛውን አሳሰብ ሁሌ በራሴ የማስበው ነው። ዛሬ ላይ እኔ አንድ እንደ ኦሮሞኝ ሳስብ አጼ ዘርዓ ያዕቆብ አማራ ነኝ ብሎ ሲያስብ እኔና እሱ አንድ ቴብል ላይ ቁጭ ብለን ስለ አማራና ስለ ኦሮሞ ስንነጋገር የምንለያይበት አንድም ነገር የለም። ከመፎካከር
ከመሰዳደብ ወይኔ አንተ ከበላይ አንተ በታች የሚል አደገኛ የደከመ ትርክት እንጀራ በለሁ ወጣ ጠጣሁ ቁምጣ ለበስኩ ሱሪ የሰጠሁ ከሚል አይነት የወደቀ ዛሬ የትኛውም ዓለም ላይ ያለ ሀገራቶች በጣም ከብዙ አይነት ፈተና ወጥቶ ነው ዛሬ ላይ ተንደላቀቀ ኑሮ የሚኖሩት በጣም ሂጅ የሆነ ችግር አሳልፎ ነው ዛሬ ዲሞክራሲን ቢውልድ አድርገው ያደገች ሀገር ቢውልድ አድርገው የሚኖሩትና እኛ ግን ሁሉ ጊዜ ባነሰ በደከማ አስተሳሰባችን ሁሉ ጊዜም ስለ ኋላ ቀርነት ሐሳብ ይዘን የምንንቀሳቀስበት ሁኔታ ለኛም ሆነ ለህዝባችን ጥሩ አይደለም ነው ሜቢ ሐሳቤን ለማጠቃለል ስሞክር ኢትዮጵያ ውስጥ እንግዲህ በዚህ 7 ዓመት ውስጥ ብዙ ፈተናዎች ብዙ መከራዎች አይተናል እጅግ በጣም ብዙ መከራዎች መንግስት ቀንና ማታ ይሄንን መከራ ለማሳለፍ ይጥራል እኛ ግን ኢትዮጵያውያንን የምንል በኢትዮጵያዊነት ስም በኢትዮጵያዊነት ፓስፖርት የምንንቀሳቀስ ዜጎች በየዓለማት ላይ ተሰራጭተን ሁሉ ጊዜም ኢትዮጵያን የማሳነስ ኢትዮጵያን የመውቀስ ኢትዮጵያን የመውቀጥ ስራ የምንሰራ ሰዎች መቼ ነው የምናቆመው መቼ ነው ፖለቲካችን ሰብሰብ የሚለው መቼ ነው ከብሔር ከተናንሽ አስተሳሰብ ወጥተን ሀገርን የሚያክል ትልቅ ነገር የሚወክል ፖለቲካ ልናራምድ የምንችለው ቴዲ እዚህ ጉዳይ ላይ ሞር እኔ መቼ ነው የሚበቃው እኔ አሁን ዛሬ ላይ ነገ ማኒፌስቶ ደግሞ ኦኔግ ያመጣል ቀጥሎ የሆነ ቲፒኤልኤፍ ያመጣል ቀጥሎ እንዲህ አይነት የደከሙ ስፔሻሊ አንዳንድ ደግሞ የተለያየ ተልዕኮ ያላቸው የሚመስል የባንዳነት ስሜት ያለው አጀንዳ በብዛት እየተራመደ እስከ መቼ ነው ሀገራችንን ከእንደዚህ አይነት ስቃይ የምናቆማት የሚል ሶሉሽኑ ላይ ሜቢ ምንድነው መፍትሄው የሚል ሐሳብ እየተነሱ በዛ ሐሳብ ላይ የምንወያይባቸው ጊዜዎች ሁሌ ይናፍቁኛል ቴዲ እነዚህ ነገሮች እኔ በራሴ በኩል ኢትዮጵያ ውስጥ ዛሬ ያለው መንግስት ለብሔር ብሔረሰብ ለሃይማኖት ለእያንዳንዱ ዜጋ በኩልነት የሚያስብ ቅድም እንዳልኩ በብሔር ጥያቄ ከሆነ ሁለቱም ብሔር ዛሬ ላይ ዳርና ዳር ቆመው የሚጓተቱት ትክክለኛ የብሔር ጥያቄ ካለ ሁለቱም ተያይዞ 4 ኪሎ የገቡ ናቸው እንዳጠቃላይ ያለብንን ድክመት ያለብንን ትልቁን ስፔሻሊ እኔ ንቀት አደገኛ ነገር ነው ከዚህ ውስጥ መውጣት አለብን አውሮፓ አሜሪካ ተቀምጠ ዛሬ እዚህ ጋምቤላ ኦሮሚያ ጫፍ ላይ ወለጋ ጫፍ ላይ ያለውን እዚህ ጉሙዝ ጫፍ ላይ ያለውን ሐመር ጫፍ ላይ ያለውን ያንተ ማንነት ያለበትን ዜጋ ያማከለ ፖለቲካ ማናደርግ ከሆነ ያ አደገኛ ነገር ነው ነገ ደርሰንላቸው ምንም ነገር ላናደርግ በህብሪት ተወጥረን የምናስተላልፈው መልእክት አደገኛ ስለሆነ በተቻለን አቅም ከእንደዚህ አይነት ሐሳብ ብንወጣና ገንቢ የሆኑ ሐሳቦችን ብናራምድላለው ቴዲ ስላስገባኝ አመሰግናለሁ ከዚህ በኋላ እድል የምሰጠኝ ከሆነ ያለችኝን ትንሽ ዕውቀት ለሀገሬ ለማበርከት ዝግጁ ነኝ ቴንኪው አመሰግናለሁ ቴንኪው ወንድሜ ወደ ዘጎንደር ከመሄዴ በፊት አሁን ኢትዮጵያ ውስጥ ባለው ፖለቲካ የተማራችሁ ሰዎች ካላችሁ የብሔር ፖለቲካ አገር ሊያሳጣችሁ እንደሆነ እየገባችሁ ያላችሁ ሰዎች ካላችሁ መፍትሄው መሸሽ አይደለም ሀገርህን ጥለህ ለማንም አትሄድም ሀገርህ ናት ቆሻሻ ውሃ በብርጭቆ በሰጥህ ቆሻሻውን ውሃ ንጹህ የምታደርገው በመድፋት አይደለም ቀላሉ መንገድ ቆሻሻው ውሃ ላይ ዝም ብለህ ንጹህ ውሃ መጨመር ነው ሐሳብ አለን የምትሉ ሰዎች እዚሁ ባህር ውስጥ ገብተህ አንተ በበኩል ሁሉ ጊዜ ንጹህ የምትለውን የተሻለ የምትለውን ሐሳብ ወይም አገር ላይ እንዲሆን የምትፈልገውን ነገር መጨመር ነው ያለብህ መጨመርን ማቆም የለብህም ተስፋ መቁረጥ የለብህም ካልሆነ የምትፈልጉትን ለውጥ አታመጡም እና አሁንም በተደጋጋሚ ሁሉ ጊዜ ጥሪ ማድረገው በተለይ ሐሳብ ያላችሁ የመጀመሪያው ነገር ክብራችሁ ተጠብቆ ተከብራችሁ እንድትሄዱ እኮ ያደረኩት እኮ ጋጦጦችን እኮ ሳባረርላችሁ ሐሳብ ያላችሁ ፖለቲከኞች ከየትም ነው እዚህ መደመጥ አለባችሁ እያስቤ ነውና ሳትፈሩ የተሻለ ነው የምትሉትን ሐሳብ ይዛችሁ መታችሁ እዚህ ውቅያኖስ ውስጥ መዋኘት አለባችሁ ተስፋ አትቁረጡ ነገ ከነገ ወዲያ የሚያድጉ ልጆች የሚሰማችሁ ሰዎች የሰው በባህሪ ይለወጣልና ያን እናድርግ ነው የምለው ሁልጊዜ እንደምለው ፖለቲካችን ወደ ሐሳብ ፖለቲካ መምጣት አለበት ይሄን ለማድረግ እናንተ እጃችሁን አጣምራችሁ ከተቀመጣችሁ ማን ይለውጠዋል በዚህ አውድ እናውራ እሺ በዚህ ይሄን ነው ታሳቢ ማድረግ አለብን ለማለት ያለው እሺ ከኢትዮ ላቭ ቀጥሎ ወደ ዘጎንደር ሄዳለሁ ዘጎንደር እሺ 7 ደቂቃ አለው ወንድሜ ቴዳ ያመሰግናለሁ እንዴት ናችሁ ሰላም ብያለሁ ሁላችሁንም ጋሽትራ ይርታቸው አማራ ኬላ ዘር ያዕቆብ አያና ሙሐመድ አማራ ስትሮንግ እና ኢትዮ ላቭ ቴዳ ለሰጠኝ ድል አመሰግናለሁ አይ መጀመሪያ ካንድ ነገር ልነሳ
አንድ ወንድማችን እዚህ ቤት አለ የወልቃይት ጉዳይን አንስቶ የወልቃይት ጉዳይ አለ ከአጼ ዘርዓ ያዕቆብ ታሪክን ጠቅሶ ከአጼ ዘርዓ ያዕቆብ ጊዜ ጀምሮ የወልቃይት ህዝብና የወልቃይት ፖለቲከኞች እኛ ከትግራውያን ይልቅ ለኤርትራ ነው ቅርበት ያለን ብለው ራሳቸውን ትሪያንግል ጂኦፖለቲክስን ጠቅሰው ራሳቸውን ከኤርትራ ጋር ማጠጋጋት የሚፈልጉ እንደነ ኮሎኔል ደመቀ ዘውዱ አይነት ሰዎች አሉ ብሎ የጠቀሰው ይሄ ትክክል አይደለም። እኔ ወልቃይቴ ነኝ፣ እኔ ጎንደሬ ነኝ። ታሪክን አውቃለሁ። ኮሎኔል ደመቀ ዘውዱ ዛሬ ሳይሆን በዛ በጨለማ ጊዜ ሳይቀር የኔ መሪ የነበረ ሰው ነውና እንደዚህ አይነት ሐሳቤም አላማም የለው። እኛ ጎንደሬዎች ነን፣ የበጌ ምድር ጎንደር አማራዎች ነን። ከዚህ ያለፈ ታሪክ የለንም። ከአጼ ዘርዓ ያዕቆብ ጊዜ ጀምሮ ብለው ከየትም አምጣው በታሪክም አውጥተህ አውርደህ አት ዘ ኤንድ ኦፍ ዘ ዴይ የምታገኘው ጎንደር በጌ ምድር ላይ ነው እና ይሄ ነገር በዚህ ይስተካከል። ከዛ ቀጥሎ ግን መሬት ላይ ዛሬ ብዙ አሊጌሽኖች ስለበዙ እንዳጋጣሚ ኮንታክት አድርጌ ነበረ መሬት ላይ አንዳንድ ወንድሞቻችን ከጎንደር እየተነሳ መከላከያ ወደ ጎጃም እየተመመ ነው፣ የጎንደር ፋኖች ሳይዘጉ ከፍተው ለቀቁ የሚል ነገር አሊጌሽን ስለነበረ ይህን ለማጣራት እንደገና ደግሞ እና ጋሽርታቸው ያመጡትን ማንፌስቶ ይሁን መተዳደሪያ ደንብ ወይም ህገ መንግስት የማናውቀው ነገር ያንንም ክሊር ለማድረግ ደውዬ አንዳንድ ቦታዎች በሰሜንም በመካከለኛውም በደቡብም የጎንደሩ ክፍል ያሉ ፋኖችን አነጋግሬ ነበር። እንግዲህ ወንድሞቻችን እየተዋደቁ እንዳለና የትም ቦታ ላይ መከላከያ እንደውም እየተጨመረ እንጂ እየተቀነሰ እንዳልሆነ ገልጸውልኝ፣ ስለዚህ ስለተጻፈው ነገር ግን አንዳንድ ልጆችን በሰል ያሉ ፖለቲካውም የገባቸው ልጆች እንትን ስል ሳነጋግራቸው አንደኛ የሚያውቁት ነገር የለም በዚህ ጉዳይ ላይ። ሲቀጥል እንደገና በዛ ጨለማ ጊዜና በዛ ክፉ ጊዜ የኦሮሞ ደሜ ነው ያለ ማህበረሰብ አሁን እንዴት ሌላውን ማህበረሰብ እያንቋሸሸ እየሰደበ ዝቅ እያደረገ ሊናገር ይችላል? እኛ እኮ የወጣ ነው ፍትህ ተጓሎብን ነው የሚል አንዳንድ ወንድሞቻችን የገለጹት ነገር አለና እኔ ባይዘወይ ለጋሽርታቸው የምነግር ነገር በተለኛ አካባቢ መታችሁ ያልሆነ ነገር ማህበረሰቡን የማይመጥን ፖለቲካ እንሰራለን ብላችሁ የምታደርጉት መፍጨርጨር እንደማያዋጣ አውቃችሁ ካሁኑ ብትቀለብሱት ደስ ይለኛል። አሁን አንዳንድ የጠራቸው ሰዎች አሉ ቴዲ ነከሌ የምትላቸው እነዚህን ሰዎች እኛ በአማራ ትግል አናውቃቸውም። እውነት እንነጋገር ከተባለ ቴዳ እንተዋወቃለን፣ ታውቀኛለህ። እንግዲህ እዚህ በምንኖርበት አንድ ከተማ ላይ ነው የምንኖረው። የአማራን ትግል ላለፉት 10 ዓመታት አቀንቅነናል፣ ታግለናል፣ ወጥተናል፣ ተቃውመናል፣ ብዙ ነገሮችን አድርገናል። የሆነ ሆኖ ግን አሁን የተጠቀሱን ሰዎች ከምጥ ይሁን ከስምጥ የት እንደመጡ የማናውቃቸው ሰዎች ነው ስማቸው የተዘረዘረ እና እኛ የማህበረሰብ ችግር የለብንም። መች ጠላት አነሰን? ያለን ጠላት እኮ በቂ ነው አይደል? እንዴት አልፈህ ሂደህ ሌላውን ማህበረሰብ ወይም ሃይማኖቱን ወይም ሌላውን ነገር ነክተህ ያልሆነ ነገር ተጽፈህ ትመጣለህ? ይሄ ትክክል አይደለም። እኔ ለጋሽርታቸው ሶሻል ካፒታልህ የት ነው ካል ጎንደር ነው። ጎንደር እዛም ወረድ ስንል ወልቃይት ነው። ከወልቃይትም አዴፍርዲን ነው፣ ቃፍታ ነው አይደል? እዛ አካባቢ ያሉትን ወንድሞችን ግን እጅግ በሚያሳዝንና በሚደብር ሁኔታ ስተቻቸው ነው ማይ ለዛ ለተገፋው ላለፉት 40 ዓመት ጨለማ ውስጥ ለነበረ ማህበረሰብ ኮንትሪቢዩት በማድረግ ፋንታ ያልሆነ ፖለቲካ ውስጥ ገብተህ እንደዚህ እንደው ዝቅም ባታደርገን ደስ ይለኛል። አስፈላጊ ስላልሆነ ማለት ነው። አያምርም። አሁን አንዳንድ ፎቶዎች እየታዩ ነበር። ይሄ ካንተ ጋር ፎቶ የተነሳው ሰውዬ ትናንትና በአማራ ማህበረሰብ ላይ ጦርነት እንዲታወጅ ለጠቅላይ ሚኒስትሩ ደብዳቤ ጽፎ ያስገባ የክልሉ ፕሬዚዳንት የነበረ ሰው ነው። ትግሉ እናንተ የምታደርጉት መፍጨርጨር ከልባችሁ ነው ወይስ እያሾፋችሁ ነው እያልንም ራሳችን እየጠየቅን ነው እና ተገቢ አይደለም። ጋሽርታችሁ እኔ ብታርፍ ብዙ ታግልሃል። እኔ ሪኮግኒሽን አለ ለአንተ በጣም ብዙ ታግልሃል። አባታችን እናከብረሃለን፣ እንወድሃለን። ብዙ ነገሮችን መተሃል። በወልቃይት ጉዳይ ላይ ብዙ ነገር ለፍተሃል፣ ደክመሃል፣ አውቃለሁ። ነገር ግን አሁን ያለህበት የፖለቲካ አሰላለፍ ግን አይ ዶንት ቲንክ ማህበረሰብህን ፖለቲካ የሚያስጠብቅ አይመስለኝም። መሬት ላይ ያሉትንም ያስመላሽ ኮሚቴዎችንም እንትን የሚል አይደለም እና ይህንን ነገር ብታስብበት ደስ ይለኛል። ከዛ ውጭ ግን እኛ እንደ አማራ የአማራ ማህበረሰብ ወደ አደባባይ ወጥቷል። የአማራ ማህበረሰብ ከአደባባይ አልፎ የትጥቅ ትግል አንስቶ መንግስትን እየታገለ ነው።
ያልተመለሱ ጥያቄዎች አሉን፣ ጥያቄዎቻችን እንዲመለሱልን እንፈልጋለሁ ብሎ የወጣን ማህበረሰብ እንደዚህ ፊዘት በሆነ በማፌዝ አይነት ነገር በጽሁፍ 3-4 የማናቃቸው ሰዎች ጽፋችሁ አምታችሁ ባታስቁብን ደስ ይለኛል። ይሄ ተገቢ ስላልሆነ ነው እና ጋሽ ይርታቸው እንደ ወረፍት ብትወስድ በዚሁ አጋጣሚ ጥያቄ ያቀርበልሃለሁ። ከዛ ውጭ ግን ጠላታችን ብዙ ነው። ጠላትን ቀንስ። እንደ አማራ ሰዎች ነን፣ የአማራ ታጋዮች ነን ብለን የምንታገል ሰዎች በተቻለ መጠን ጠላት መቀነስ ነው እንጂ ጠላት ላይ ብዙም ማብዛቱ ተገቢ አይደለም። ቴዳዬ የአማራን ኬዝ የያዙ ወንድሞቼ እጅግ ብዙ ናቸው። ከዚህ ጋር እኔ እንደው ዝም ብዬ ቦታ ለማጣበብ ካልሆነ በስተቀር ብዙ ወንድሞቼ የአማራን ኬዝ ይዘው ከነ አያና ጋርም ከነ ሌሎቹም ጋርም የሚታገሉ አሉ። እንደነ ማከብራቸው አማራ ስትሮንግ አይነት አማራ ኪላ አፄ ዘርዓ ያዕቆብ እና ሌሎችም እና እኔ እንደው ጀስት አንዳንድ ነገሮች መባል የሌለባቸው ነገሮች ስለተባሉ ያው አለ አይደለ እንትን ይልሃል። አንዳንዴ ትክክል ያልሆነ ነገር ሲነገር ያምሃል። እኔ የወጣውበት ማህበረሰብ ትናንትና ያ መጥፎ ጊዜ በነበረበት ጊዜ ኦሮሞ ደምደሜ ነው ብሎ ከወጣው ከጎንደር ማህበረሰብ የወጣው ሰው ነኝና እንደዚህ ከማህበረሰብ ጋር የሚደረገውን ይሄ ተገቢ ያልሆነ ነገር ስለማልወደው ነው እንትን ያልኩኝ እና የአማራ ልጆች አሉ ከዚህ የአማራን ኬዝ ያዙ ሞር እድሉን ለነሱ ስጣቸው። አመሰግናለሁ ቴዳዬ። ቦታ ልልቀቅልህ። ሌሎችን ደግሞ ከኛ ኦፖዚት የሆኑ ሰዎች ይምጡና ይከራከሩበት ቤት። ቴንኪው ቴዳዬ። ቴንኪው ነጽዬ። ቴንኪው እግዚአብሔር ያክብርልኝ። እሺ ኦኬ። ይርታቸው ወደ አንተ እመጣለሁ። በነገራችን ላይ አቶ ይርታቸው አቶ ያላልኩት ካለማክበር ሳይሆን በራሱ ፍቃድ ነው እንደምታውቁት እና ያው ከማቅረብም ከቀረቤታ ማኳያ ነው። በዛው ልትረዱ